እነሱ ናቸው የልጆቻቸው የደስታ ምንጭ። ያ አሻንጉሊት አይደለም። ልጃችሁ ከትምህርት ቤት ሲመጣ ውሎህ እንዴት ነበር ብሎ ይችን ጥያቄ መጠየቅ አለ በልጆች ህይወት ውስጥ ትልቅ ለውጥ ያመጣል። የትዳራችን ዋና ነገር ምንድነው? የኑሯችን ዋና ነገር ምንድነው? ልጆቻችን እየተቀየሩ እንደሆነ ወይም በዛ በትክክለኛው ጤናማ መንገድ እየሄዱ እንደሆነ በምን መለየት እንችላለን? እኛ እነሱን መስማት ስናቆም የሚሰማቸው ፍለጋ ይሄዳሉ። እዚህ ላይ አንድ ነገር ላንሳና ምናልባት ብዙዎችን ሊያስደነግጣቸው ይችላል። ቤተሰብም ትኩረት የማያደርገው ነገር ለ2 ዓመት ለ3 ዓመት ልጅ እስከ 5 ዓመት ድረስ ያሉት ልጆች በጣም ለስልክ ያላቸው ፍላጎት፣ ለቴሌቪዥን ያላቸው ፍላጎት ከፍተኛ ነው። የዛሬ 30 ዓመት ወይም የዛሬ 35 ዓመት ይሄ ነገር መሳሪያችን ነበር የኛ። ወላጆች ልጆች ከወለዱ በኋላ በተቻለ መጠን ያላቸውን ነገር ሳይሰስቱ ለልጆቻቸው ነው የሚያደርጉት። ለልጆቻቸው ብዙ ዋጋ ይከፍላሉ። የብዙ ወላጆችም ታሪክ ይሄ ነው። ስላጡት የወላጅ ፍቅር በአሻንጉሊት ብራይብ እናደርጋቸዋለን። በሆነ በኤሌክትሮኒክስ ነገር ብራይብ እናደርጋቸዋለን። ጉቦ እንሰጣቸዋለን ማለት ይቀለኛል። አውደ ምህረት ላይ ሆኜ አጥብቄ ስቃወመው የነበረው ነገር ልንገር። ከአይፎን መምጣት በኋላ በልጆች ላይ የአይምሮ ጤና ችግር ሜንታል ሄልዝ ፕሮብሌም በከፍተኛ ደረጃ ነው ያሻቀበው። በተለይ ለምሳሌ ከኢንስታግራም መምጣት በኋላ በሴቶች ልጆች ላይ የሚታየው የአይምሮ ጭንቀት ከባድ ነው። ሊወስዱት የሚገባው በጎ ነገር ምንድነው? ለልጆቻቸውስ ማሳየት ማስተላለፍ የሚገባቸው ነገር ምንድነው ብለው ነው የሚያስቡት? ምዕመናን ምን ይሉኛል? አሁን አንተና ሌኒ ተጣልታችሁ ታውቃላችሁ ይሉኛል። እና ምን እንደምላቸው ልንገር። በጣም የሚገርም ነገር ነው። ፕሌይ ቤዝድ ቻይልድሁድ ነበር ማለት በጨዋታ ላይ የተመሰረተ የህፃንነት ወራት ነው የነበረናል። እውነት ነው። ተሯሩጠን ኳስ ተጫውተን ዝናብ ላይ ሮጠን ውሃን ቦራጭቀን ነው ያደግነው። ያው ልጆቹን በቤት ውስጥ ስናሳድግ ደግሞ ልጆች የሚያሳዩት የተለያየ አይነት ፍላጎት አለ። እናንተ የምትኖሩት በዚህ ቤት ህግ መሰረት ነው ማለት አለብን። አንዳንድ ጊዜ ግን ከፍቶ ሄዶ ራስን እስከ ማጥፋት ድረስ ይመጣና ለወላጆች ትልቅ ጸጸት ነው የሚቀመጥበት ሁኔታ አለ። እንደምንም ብላችሁ ካልጋችሁ ውረዱ፣ እንደምንም ብላችሁ ከሩማችሁ ውጡ፣ እንደምንም ብላችሁ ከሰው ጋር ተገናኙ። እንግዲህ አሁን ከዓለማችን እድገት ጋር አብሮ ተያይዞ ልጆችን ማሳደግ እጅግ ፈተና የሆነበት ጊዜ ላይ ነው ያለነው። በልጆቻችሁ ትንሽ የከበዳችሁ ካላችሁ እናንተ እንደምትጸልዩ ማንም ሊጸልይላቸው አይችልምና ያለ ማቋረጥ ጸልዩላቸው። ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ ዛይ ፖድካስት ነው። በዛሬው የዛይ ፖድካስት መርሃ ግብራችን ኦርቶዶክሳዊ የልጆች አስተዳደግን በተመለከተ ከሊቀ ኅሩያን ዶክተር መላኩ ባወቀ ጋር ያደረግነውን ቆይታ እንድትከታተሉ እንጋብዛለን። አብራችሁን ሆኑ። ሊቀ ኅሩያን በድጋሚ እንኳን ደህና መጡ። እንኳን ደህና ቆያችሁኝ። ብዙዎች ባለፈው ካደረግነው ቆይታ በኋላ የተለያየ አስተያየት ሲሰጡን ነበር። በተለይም ዲያቆን ምህረት ላይ ካስተዋልነው ነገር አንጻር ለቤተክርስቲያን በዛ እድሜው ደረጃ ተበቃ ከመሆኑ አንጻር በዛ እድሜው 2 መጽሐፍትን ያዘጋጀ ከመሆኑ አንጻር በምን መልኩ ቢያሳድጉት ነው የሚለው በእርግጥ በጥያቄ ላይ አካትቼዋለሁ። ሰው ግን ደጋግሞ ይጠይቅ ነበር። የተወሰኑ ሰዎች ከኢትዮጵያ ሳይወጡ ከሊቀ ኅሩያን ጋር ኦርቶዶክሳዊ የልጆች አስተዳደግ የሚለውን ርዕስ ይዛችሁ ብትነጋገሩበት ብለዋል። እርሶም ስጠይቆት አላሳፈሩኝም፣ ፈቃደኝነትን አሳይተውኛል። በጣም አመሰግናለሁ። እኔም በእውነት በጣም አመሰግናለሁ። ምክንያቱም የልጆች ጉዳይ በአሁኑ ሰዓት ከተለያዩ ማህበራዊ፣ መንፈሳዊ እና የጊዜያችን ችግሮች አንጻር አስፈላጊ የሆነ ርዕስ ነውና በዚህ ርዕስ ላይ ለመወያየት እግዚአብሔር እድሉን ስለሰጠን እናመሰግናለን። መልካም ሊቀ ኅሩያን፣ እስቲ ወደ መጀመሪያ ወደ አደረኩት ጥያቄ እንግባና እንግዲህ አሁን ከዓለማችን እድገት ጋር አብሮ ተያይዞ ልጆችን ማሳደግ እጅግ ፈተና የሆነበት ጊዜ ላይ ነው ያለነው። ብዙ ጊዜ ደግሞ ወላጆች ትኩረት የሚያደርጉባቸው ጉዳዮች ይታወቃሉ። ለምሳሌ እኔ እንኳን በቅርቤ የማውቃቸው ሰዎች
ወደ ትዳር ከገቡ በኋላና ልጆችን ከወለዱ በኋላ ትላንት ለራሳቸው ከሚያደርጉት ትኩረት በላይ ለልጆቻቸው ትኩረት የማድረግ ነገር አለ። የሚበላም ሲይዙ ለልጄ፣ የሚጠጣም ሲይዙ ለልጄ፣ የሆነ መንገድ ላይ የሆነ እቃ ወይም ቁስ የሚሸጥ ነገር ሲያዩ ለልጄ ማለት መንፈስ ይዳብራል። አዲስ መንፈስ ሆኖ ማለት ነው። ነገር ግን አንዳንድ ጊዜ በዚህ ደረጃ ለልጆቹ ቁሳዊ ነገር ላይ ትኩረት እንደሚያደርጉት ሌላ ትኩረት ማድረግ የሚገባቸው ነገር የለም ወይ ብለው ያስባሉ? ይሄ መሰረታዊ ጥያቄ ነው። ኦርቶዶክሳዊ የልጆች አስተዳደግን በለው ወይም ደግሞ ኦርቶዶክሳዊ መንፈሳዊ ህይወት መነሻው በዚህ በኦሪት ዘፍጥረት ምዕራፍ 1 ቁጥር 26፣ 27፣ 28 ላይ የምናገኘው ነው። እግዚአብሔር አምላክ ሰውን በመልኩና በምሳሌው መፍጠሩ ነው። እግዚአብሔር በመልኩ ፈጠረን በምንልበት ጊዜ ከእርሱ ጋራ ህብረት እንድናደርግ ከእርሱ ጋራ አንድነት እንዲኖረን ስሙን ቀድሰን ክብሩን እንድንወርስ ነው። ስሙን እንድንቀድስ ክብሩን እንድንወርስ ነው። በሌላ አነጋገር ምን ማለት ነው? የሰው የህይወቱ ግብ መንፈሳዊነት ነው። ከእግዚአብሔር ጋራ ያለ ህብረት ነው። በብሉይ ኪዳን ማለት እግዚአብሔር ሰውን ሲፈጥር ይሄንን ነው ዓላማ አድርጎ የሰጠው። በአዲስ ኪዳንም በወልደ እግዚአብሔር በኢየሱስ ክርስቶስ አገኘን የምንለው የዘላለም ህይወትም ይሄው ነው ግቡ። ስለዚህ ራሱ ወደ ልጆች ነገር ከመግባታችን በፊት ስለ ራሳችን ራሱ ማሰብ ይኖርብናል። እግዚአብሔር በዚህ ዓለም ላይ እኛን ያስቀመጠን ለምንድን ነው? ለምንድን ነው እነዚህንስ ልጆች የሰጠን? ቤት የሰጠን ለምንድን ነው? ንብረት የሰጠን ለምንድን ነው? ለምንድን ነው የዛሬቷን አሁን እኔና አንተ እየተነጋገርን ነው አይደል? እቺን እስትንፋስ እግዚአብሔር ለምንድን ነው የሰጠን? ይህን ከተገነዘብን በህይወታችን ቅድሚያ ልንሰጠው የሚገባንን ዋና ነገር እንረዳለን ማለት ነው። እና እንግዲህ እዚያ ላይ ነው ትልቁ ነገር ማለት የትዳራችን ዋና ነገር ምንድነው? የኑሯችን ዋና ነገር ምንድነው? ስለዚህ ልጆችን እግዚአብሔር ወደ ህይወታችን ሲያመጣ የእግዚአብሔር ቃልም እንደሚለው ልጆች የእግዚአብሔር ስጦታዎች ናቸው። ልጆች ለቤታችን ደስታን የሚያመጡ ናቸውና እነዚህን ልጆቻችንን እግዚአብሔር ሲሰጠን በረከት አድርጎ እነዚህ ልጆች ዓላማ አላቸው ራሱ ልክ እንደኛው ማለት ነው። ስለዚህ ዋናውና ትልቁ ነገር በእነርሱም ራሳቸው የሚረኩት ሰላምን የሚያገኙት ረፍትን የሚያገኙት እኛም የልብ ደስታ በልጆቻችን ምን ደሰተው እዚያ መጽሐፈ ተክሊል ላይ በልጆቻችሁ ደስ የምትሰኙ ያርጋችሁ ይላል ካህኑ ሲመርቅ አይደል? ያን ደስታ ማግኘት የምንችለው እኛም የተፈጠርንበትን እነርሱም የተፈጠሩበትን ዋና ነገር ስንገነዘብና ስንይዝ ነው። እርሱም እግዚአብሔርን በመምሰል እግዚአብሔርን በማወቅ ስንመላለስ ነው። ያው ልጆቹን በቤት ውስጥ ስናሳድግ ደግሞ ልጆች የሚያሳዩት የተለያየ አይነት ፍላጎት አለ። እነዚህ ፍላጎቶች በተለይም የኤሌክትሮኒክስ እቃዎች ላይ የተለየ ትኩረት የማድረግ ነገር አለ። እንደ ሞባይል፣ እንደ ቴሌቪዥን፣ አሁን ደግሞ በተለያዩ ሚዲያዎች ላይ የሚቀርቡ ነገሮች ህጻናትን የሚስቡና የሚማርኩ እንደሆኑ እንዳቃለና ከዚህ ከህጻናት ጤና ጋር በተያያዘና ከአይምሮ ጤና ጋር የተያያዘ በዘርፉ ላይ ያሉ ባለሙያዎች ምን ያህል ከበድ ያለ የጤና ችግር እንደሚያስከትል የሚናገሯቸው ነገሮች አሉ። በየጊዜው በተለያዩ ጽሁፎች ላይ እንመለከታቸዋለን። ነገር ግን አብረን ማየት የሚገባንና ብዙዎቻችን የማናስተውለው ነገር አለ ብዬ የማስበው ነገር አለ። ይሄውም በተለይም በመንፈሳዊ ህይወት ላይ ልጆችን ገና ከልጅነታቸው ጀምሮ ትኩረት ማድረግ ያለባቸው ጉዳይ ምንድነው ብሎ ለይቶ ከመስራት አንፃር ቤተሰብ ወላጅ የሚጠበቅበት ነገር አለና እንደው ወላጆች ልጆቻቸው በመንፈሳዊውም በስጋዊው ነገር ብርቱ ሆነው እንዲወጡ ምን አይነት ድጋፍና እገዛ ማድረግ መቻል አለባቸው ብለው ያስባሉ? ይሄንን በተለይ በዚህ ዘመን በብዙ ቤተሰቦች በተደጋጋሚ የሚቀርብልኝ ጥያቄ ነው እና ቅድም ወደ አነሳውት መሰረታዊ ነገር ልምጣና ምንድነው ዋናውን ነገር መጀመሪያ መያዝ ይኖርብናል ብያለሁ። ማለት ሁላችንም ልጆቻችንም እኛም ስሙን ለመቀደስና ክብሩን ለመውረስ ነው እግዚአብሔር የጠራን ብያለሁ። ይሄን ዋና ነገር ስንይዝ ማንም አይቀማንም። እዚያ ለማርታ
ጌታችን መድኃኒታችን ኢየሱስ ክርስቶስ የነገራት ነው። ማርታ ማርታ በብዙ ትጨነቂያለሽ፣ ትታወቂያለሽ፣ የሚያስፈልገው አንድና ጥቂት ነገር ነው። ያንን ዋና ነገር አላወቀችም ነበር። ወልደ እግዚአብሔር ኢየሱስ ክርስቶስ ቤቷ መጥቶ ማርያም እህተ አልዓዛር እህተ ማርታ ቁጭ ብላ የአምላኳን ቃል ስትማር ማርታ ትባክን ነበር። እና የመባከን ህይወት ሁሉ ጊዜ ያው የጭንቀት ህይወት ነው። የመባከን ህይወት የብስጭት ህይወት ነው። ስለዚህ የገዛ ቤተሰባችንን ሁሉ ነው ማማረር የምንጀምረው። እና ይሄን ዋና የሆነ ነገር አለማወቅ ከባድ ነገር ነው። ስለዚህ ዋናውን ነገር ማወቅ አለብን። እንግዲህ ያ ማለት ነው አሁን ለምሳሌ ከልጆቻችን አንፃር አንድ ኦርቶዶክሳዊ ቤተሰብ ልጆቹን ነፍስ ካወቁበት ጊዜ ጀምሮ በቤተ ክርስቲያን ህይወት ውስጥ እንዲሳተፉ ተሳታፊዎች እንዲሆኑ ማድረግ አለበት። ያን ለማድረግ ቤተሰቡ ራሱ በዚያ ኦርቶዶክሳዊ በሆነው ህይወት ኦርቶዶክሳዊ በሆነው መለኮታዊ ሱታፌ ተሳታፊ መሆን አለበት። በአጽዋማቱ፣ በበዓላቱ፣ ከሁሉ በላይ ደግሞ በቅዳሴው። ምክንያቱም የአምልኳችን ክላይማክስ የአምልኳችን ማዕከል ቅዳሴው ነው፣ ቅዱስ ቁርባን ነው። ስለዚህ ይሄን ካደረግን ልጆች ብዙ ጊዜ የምናገረው ነው ለመንፈሳዊ ነገር የቀረቡ ናቸው ከማንም በላይ እና ብዙ ጥረት አይጠይቁም። ዋናው ነገር እኛ እነርሱን ይዘን ማቅረባችን ነው። አሁን አንዱ ችግር ምንድነው? በነገራችን ላይ ይሄ በቤተ ክርስቲያን ህይወት ተሳታፊዎች እንዲሆኑ ማለት ልክ ቅዱስ ቁርባን ሊቀርብ ሲል ወይንም ድርገት ሊወርድ ሲል ይዘን መተን አቁርበን ቶሎ መውጣት አይደለም። ያ ይሄ አሜሪካ ውስጥ ድራይቭ ስሩ እንትንም እንደምንለው ማለት ነው። እዚህ በርገሩ ምኑ መኪና እየነዱ መተው ሰዎች እዚህም ይደረጋል አይደል? ተቀብለው ያንን ይዘው ይሄዳሉ። ልክ እንደዛው አይነት ድራይቭ ስሩ ክርስትና፣ ድራይቭ ስሩ ስፒሪቹዋሊቲ የሚፈልጉ ሰዎች አሉ። ያ አይደለም። ልጆቻችን ከልጅነታቸው ጀምሮ እንግዲህ እኔም ከአባቴ የተቀበልኩት ለልጆቼ የሚያስተላለፍኩት ነገር ቢኖር ያ ነው። እኔ ለማስቀደስ እኔ በቅዳሴው ለመሳተፍ እቆማለሁ፣ ልጆቼም ከኔ ጋር አብረው መቆም አለባቸው። ያ ትልቅ ብዙ ነገር ያስተምረናል። በቅዳሴ ውስጥ አሁን ልጆች በቅዳሴ ውስጥ የሚያገኙት ጸጋ ብዙ ነው። ለምሳሌ አንደኛው ምንድነው? አንደኛው መስማት ነው። ማለት ያን ቅዳሴውን መስማት ነው። ሁለተኛው መመለስ ነው። ተሰጦ ምላሽ አለ አይደል? ተንሱ ለጸሎት ሲል ዲያቆኑ እግዚኦ ተሳለ እንላለን። ልጆች ይመልሳሉ፣ በአምልኮ ይሳተፋሉ፣ ይሰግዳሉ። አካላቸው ሁሉ እግዚአብሔርን ያመልካል። ብፁዕ አቡነ ጎርጎርዮስ እንዳሉት ዕጣኑን ያሸቱታል፣ ቃጭሉን ይሰሙታል፣ ወንጌሉን ይሳለሙታል፣ ቅዳሴ ጠቡልን ይጠጡታል። ያለ በሌላው በኩል ደግሞ በተለይ በዚህ በዘመናዊው ዓለም እየጠፋ ያለው ነገር ህሊናን ሰብስቦ ሰውነትን ገቶ በአንድ ስፍራ መቆም በአሁኑ ወቅት በልጆቻችን ህይወት ውስጥ እየጠፋ ያለ ስኪል ነው። እኔ በእውነት ለዛይ ሚዲያ ቤተሰቦች የምናገረው ነገር በአሁኑ ሰዓት እኮ ልጆቻችን ክላስሩም ውስጥ እኮ ቁጭ ብለው ለመማር እኮ አቅቷቸዋል። እየተቸገሩ ነው። በአንድ ስፍራ ቁጭ ብሎ አቴንሽን ሰጥቶ ትኩረት ሰጥቶ መማር በአሁኑ ሰዓት እጅግ እየከበደ ያለበት ነው። እና ያንን ከየት ነው የምናገኘው ስንል እግዚአብሔራዊ በሆነ መለኮታዊ በሆነ በዚያ የተቀደሰ ስፍራ ላይ በተቀደሰችው ሰዓት በዚያች የቅዳሴ ሰዓት ልጆች ቆመው እግዚአብሔርን ማመስገን ከቻሉ ሰኞ ዕለት ክላስሩማቸው ውስጥ ቁጭ ብለው መማር ይችላሉ። አሁን ወደ ቅድሙ ነገር እንምጣ፣ ወደ ኤሌክትሮኒክሱ እንምጣ። የዛሬ 30 ዓመት ወይም የዛሬ 35 ዓመት ይሄ ነገር መሳሪያችን ነበር። ይሄ መሳሪያችን ነበር። ስልክ እንደውላለን እና መልእክት እንቀበላለን፣ አለቀ። አሁን ግን ይሄ መሳሪያችን አይደለም። ወላጅ የሆነ ሁሉ ማመን ያለበት ነገር ቢኖር ይሄ እኛን እየገዛን ያለ ነው። ገንዘብ እየከፈልንበት ነው። አዎ ሰብስክራይብ አድርገናል። አዎ ግን እኛን በብዙ መንገድ ወላጆችንም ጭምር ባሪያ እያደረገን ነው ያለው እና ልጆች በአሁኑ ሰዓት እጅግ ከባድ የሆነ ቻሌንጅ ውስጥ በዚህ ነገር ምክንያት ገብተዋል። በነገራችን ላይ ዳታው ኦልሬዲ አለን፣ አሃዙ አለን። ለምሳሌ ከአይፎን መምጣት በኋላ
በልጆች ላይ የአእምሮ ጤና ችግር ሜንታል ሄልዝ ፕሮብሌም በከፍተኛ ደረጃ ነው ያሻቀበው። በተለይ ለምሳሌ ከኢንስታግራም መምጣት በኋላ በሴቶች ልጆች ላይ የሚታየው የአእምሮ ጭንቀት ከባድ ነው። ለምን? ምክንያቱም የኛን እሴት ቫልዩ የኔን ቫልዩ በእግዚአብሔር መልክና ምሳሌ የተፈጠርኩትን የኔን ቫልዩ ጥርጥር ላይ የሚጨምር ነገር ነው አንዳንዴ በዚህ ላይ የሚተላለፈው። ለምሳሌ ለህፃናቱ እዛ ኢንስታግራም ላይ ሲያዩዋቸው ያንዳንዶቹን ፊልተር ተደርጎ ነው፣ ሪያሊቲ አይደለም፣ እውነተኛ አይደለም። ግን ያያሉ የተለያየ መልክ። ከዛ የሚተላለፈው መልእክትን ምንድነው? ለነዚያ ለሴቶች ልጆቻችን አንቺ በቂ አይደለሽም፣ አንቺ አታምሪም፣ አንቺ እንዲህ ነሽ የሚል መልእክት ነው የሚመጣው። ከዛ ጋር ነው ኮምፒት የሚያደርጉት፣ ከእውነተኛው ህይወት ጋር አይደለም። ሪያሊቲ የለውም እኮ ዝም ብሎ ምናባዊ ነው፣ ዝም ብሎ ዲጂታል ላይፍ ነው። ግን ያ በብዙ ልጆች ላይ ተጽዕኖ እያሳደረ ነው ያለው። በዛ ምክንያት ከባድ ችግር ውስጥ ነው እየተገባ ያለው። አንዳንዶች ሀገሮች በአሁኑ ሰዓት ያው እየሰማችሁ ነው ያንን በተወሰነ ደረጃ እስከ 18 ዓመት እስከ 16 ዓመት ለመቀነስ አንዳንድ ትምህርት ቤቶች ፎን ፍሪ እንዲሆኑ ለማድረግ እየተሞከረ ነው። በ2024 እንደ አውሮፓ አቆጣጠር ማለት ባለፈው የዛሬ 2 ዓመት ማለት ነው በአሜሪካ ውስጥ አንድ መጽሐፍ ወጥቶ ነበረ The Anxious Generation የሚል ተጨናቂው ትውልድ የሚል ክርስቲያን አይደለም የጻፈው፣ ግን የክርስትናን መልእክት ነው የጻፈው። የማህበራዊ ኑሮ ጠቢብ ነው፣ ፕሮፌሰር ነው የጻፈው። እና አሁን ያለው ቻሌንጅ ምንድነው ተብሎ ሲጠየቅ ያለው ምንድነው? በእኛ ዘመን አለሱ በእኛ ዘመን የኛ የህፃንነት ወራት play based childhood ነበር። ማለት በጨዋታ ላይ የተመሰረተ የህፃንነት ወራት ነው የነበረናል። እውነት ነው። ተራሩጠን ኳስ ተጫውተን ዝናብ ላይ ሮጠን ውሃም ቦራጭቀን ነው ያደግነው። ነገር ግን አሁን ግን አለ በተለይ ከዚህ ከአይፎን መምጣት ከምን መምጣት በኋላ ከዚህ ነገር መምጣት በኋላ ያ የህፃንነት ወራት ፎን ቤዝድ ቻይልድሁድ ነው። ህፃንነታችን የልጆቻችን ህፃንነት የተመሰረተው ከስልክ ጋር ነው። ይሄ ብዙ ነገር ከልጆቻችን ይሰርቋል። መግባባት፣ አይን ለአይን መተያየት፣ መደማመጥ፣ እነዚህን የመሳሰሉ መሰረታዊ የሆኑ ሶሻል ስኪሎች የማህበራዊ ኑሮ ችሎታዎችን በሙሉ ነው ከልጆቻችን እየሰረቀ ያለው። እና በዚህ ሰዓት እኔ ለአንድ ኦርቶዶክሳዊ ቤተሰብ መክረው የስልክ ጉዳይ ስልክ አይደለም ብያችኋለሁ፣ ስልክ ስለምንለው ነው። ግን የዚህ የአይፎን በሉት ማነው ሳምሰንግ በሉት የዚህ ነገር ጉዳይ የመንፈሳዊ ችግር ጉዳይ ሆኗል። የዲሲፕሊን ጉዳይ ብቻ አይደለም፣ የመንፈሳዊ ህይወት ችግር ሆኗል። ቤተሰብ ላይ ጣልቃ እየገባ ነው፣ ትዳር ላይ ጣልቃ እየገባ ነው፣ ልጆች ላይ ጣልቃ እየገባ ነው። ይህ ማለት ታዲያ ምን ማለት ነው? ሆን ብለን ቁጭ ብለን ከልጆቻችን ጋር በመነጋገር ግብታዊ በሆነ ነገር አይደለም፣ ከልጆቻችን ጋር ረጋ ብለን በሰከነ መንገድ በመነጋገር ዓላማ ያለው እቅድ ያለው የስልክ አጠቃቀም ማውጣት አለብን። ፕሮግራም እንዴት አድርገን ነው ስልኩን መጠቀም ያለብን? እንዴት አድርገን ነው ቴክኖሎጂን መጠቀም ያለብን? ያለ ቴክኖሎጂ መኖር አንችልም። አብዛኛው ከቴክኖሎጂ ጋር የተገናኘ ነው። ለምሳሌ እዚህ ኢትዮጵያ ስመጣ አሁን ለምሳሌ በሄድኩበት ቦታ ሁሉ ቴሌብር ነው ያለው አይደለም። ስለዚህ የግዴታ ያ ነገር ያስፈልጋል። ግን ያን ዲሲፕሊን ማምጣት አለብን። እንደሚመስለኝ ልክ በሳምንት 2 ቀን ከጥሉላት ምግቦች እንደምንጾመው ሁሉ የስልክ ጾም የሚያስፈልግበት ጊዜም አለ ብዬ አስባለሁ። በቀን ለተወሰነ ሰዓት ይሁን በሳምንት ለተወሰነ ቀን ይሁን ከስልካችን መላ ህይወታችንን አንፕለግ የምናደርግበት ጊዜ ሊኖር ይገባል ባይ ነኝ። ያን ካደረግን ቀስ እያለን ካስለመድን ራስን የመግዛትን ጥበብ ልንማር እንችላለን። ጾም ዋናው ትልቁ ስራውም እኮ ይሄ ነው አይደለም? መንፈሳዊ ራስን የመግታት እምቢ የማለትንም ህይወት እንድንለማመድና ለዚያ የተገዛ ህይወትን ለእግዚአብሔር ለማቅረብ ነው አይደለም? ጾም ማለት ራሱ መገዛት እኮ ነው። ልክ እንደዚሁ አሁን ቴክኖሎጂም በዛ አንጻር የምናይበት ዘመን ላይ ደርሰናል።
እንደሌላው ዘመን አይደለም ያለ ነው። ቻሌንጁ እየተቀያየረ ነው ለማለት ነው። አሁን ካነሱት ላይ አንዳንድ በእድሜያቸው ከፍ ያሉትን ልጆች በመነጋገር ማሳመን ይቻላል። አሁን በጣም ከባድ እንደው የሚሆነው ቤተሰብም ትኩረት የማያደርገው ነገር ለ2 ዓመት ለ3 ዓመት ልጅ እስከ 5 ዓመት ድረስ ያሉት ልጆች በጣም ለስልክ ያላቸው ፍላጎት፣ ለቴሌቪዥን ያላቸው ፍላጎት ከፍተኛ ነው። ከራስዎት ተሞክሮት እንደው ቢነግሩም ብዬ ስላሰብኩ ነው። በምህረትና በዮናታን ላይ ምናልባት በጣም አላቅም በእነሱ የጻነት ጊዜ ሶሻል ሚዲያ ወይም በጣም የሚያጓጓ ነገር ሊኖር ባይችልም እንኳን የተለያዩ ጌሞች ሊኖሩ ይችላሉ፣ ፍላጎት ሊያሳድሩባቸው የሚችሉ ነገሮች። ከዛ አንጻር እነ ምህረትን እነ ዮናታንን የጠበቁበት መንገድ አለ? የእርሶ መንገድ? በጣም ጥሩ ጥያቄ ነው። እዚህ ላይ አንድ ነገር ላንሳና ምናልባት ብዙዎችን ሊያስደነግጣቸው ይችላል። አሁን ለምሳሌ የጉግል መስራቾች አሉ፣ የፌስቡክ መስራቾች አሉ፣ ቤተሰብ አላቸው፣ ልጆች አሏቸው። እነዚህ ልጆች የሚሄዱት ከነዚህ ቴክኖሎጂዎች የራቀ ትምህርት ቤት ውስጥ ነው። እነሱን ለማሳደግ የሚቀጠሩት ናኒዎች ስልክ እንዲይዙ አይፈቀድላቸው። ይህን ቴክኖሎጂ ለኛ የሰሩልን ሰዎች በአሁኑ ሰዓት በነገራችን ላይ ራሱ የመደብ ልዩነት ልበለው ወይም የሀብት ልዩነት የሚታየው በቴክኖሎጂ አጠቃቀማችን እየሆነ መጥቷል። ምን ለማለት ፈልጌ ነው? አንዳንድ ጊዜ አንዳንድ ወላጆች ልጆቻችን ያለ ቴክኖሎጂ መኖር የማይችሉ የሚመስለናለን። ኖረናል ከዚህ በፊት፣ አሁንም እንኖራለን። ስለዚህ አንዳንድ ለምሳሌ የ1 ዓመት የ2 ዓመት የ3 ዓመት የ4 ዓመት ልጅ ስልክ የሚሰጥበት ነገር እኔ አይገባኝም። በእኛ ቤት አንዱ መቼም ባለፈው ማመስግነናታል፣ አሁንም መናገር ፈልጋለሁ። ባለቤቴ በዚህ በኩል በእውነት አመሰግናታለሁ። ለምንድን ነው ይሄን የምናገረው? እስከ ተወሰነ ዓመት እንኳን አይደለም ስልክ፣ ቴሌቪዥን ሊቪንግ ሩማችን ላይ አይቀመጥም ነበር። ለምን? ምክንያቱም እንድንወያይ ነው፣ እንድንነጋገር ከልጆቻችን ጋር ሲያጠኑ፣ ትምህርታቸውን ሲያጠኑ ዲስትራክት እንዳያደርጋቸው። አንዳንድ የልጆች ቴሌቪዥን ፕሮግራሞች አሉ። በነገራችን ላይ አሁን ራሱ የልጆች በቻይልድ ሳይኮሎጂስት በዚህ ጉዳይ ላይ በሙያው የህፃናት የስነ አእምሮ ጠቢባን የሆኑት ይናገራሉ። ምንድነው አሁን አንዳንዱ በሞባይል ስልካችን ላይ አፕሎድ የሚደረጉት ልጆቹን አቴንሽናቸውን ለመያዝ በፍጥነት የሚሄዱ ፊልሞች ናቸው። ነገር ግን ህፃናት ያንን ለመያዝ ጭንቅላታቸው ራሱ አይችልም። ለዚህ ነው ከዚህ በፊት የነበሩት ትዝ ይላችሁ ከሆነ ከዚህ ከኢንተርኔቱ መምጣት በፊት ከአይፎን አድቬንት በፊት የነበሩ የህፃናት ፊልሞች ረጋ ያሉ ነበሩ። እዚህ ሀገር ይኑር አይኑር አላውቅም። እዛ አሜሪካ ለምሳሌ እነ ሚስተር ሮጀርስ የሚባሉ ሰው ነበሩ። ረጋ ብለው በእርጋታ ነው የሚናገሩት፣ በቀስታ ነው የሚናገሩት እና ልጆች ያንን ይይዛሉ። እና ምን ለማለት ፈልጌ ነው? የተወሰነ የልጆች ፕሮግራሞችን የሚያዩበት ጊዜ ነበራቸው እና ሴሌክቲቭ መሆን አለብን። ለልጆቻችን ኖ ማለትን ማስተማር አለብን። ለምሳሌ እኔ አውደ ምህረት ላይ ሆኜ አጥብቄ ስቃወመው የነበረውን ነገር ልንገርህ። ቤተሰብ ልጆችን ይዞ ቤተክርስቲያን ይመጣል። በቅዳሴው እሱ ሙሉ በሙሉ መሳተፍ ይፈልጋል እና ለልጆች ስልክ ይሰጣል። ቤተክርስቲያን መጥቶ ማለት ነው። በጣም አደገኛ ነገር ነው። ማለት አንደኛ ልጆቻችን መሳተፍ አለባቸው በቅዳሴው ላይ አብረው እንዲቆሙ አድርገን ያልቅሱ፣ እንዳያለቅሱ ብዬ ነው፣ እንዳይረብሹ ብዬ ነው። እንደውም ግሩም የሆነ ሳውንድ ትራክ ነው የልጆች ለቅሶ በኦርቶዶክሳዊት ቤተክርስቲያን ደስ ነው የሚለው። ይንጫጩ። ቅዳሴውን ከሆነ እኛ ሳምረን ጮክ ብለን እንናገረዋለን። ደግሞ የነሱ ደግሞ ድምጽ እኮ በረከት እኮ ነው። በእውነት ለእግዚአብሔር የሚቀርብ ነገር ነው እና ይሄ ከምዕራቡ ዓለም የመጣ አለ። በቃ ልጆች ገለል ብለው ተቀምጠው እንዲቀመጡ አይደለም። ልጆች ሆይ ለወላጆቻችሁ በጌታ ታዘዙ ተብሎ የተነገረላቸው ልጆቻችንን በጌታ ነው ማሳደግ ያለብን። ስለዚህ ለልጆች የሚሰጠውን እንዳትሰጡ ነው የምላቸው የነበረው። ይሄ እርግማን ነው። ልጆቻችሁን ከእግዚአብሔር መንግስት እያራቃችኋቸው ነው። ያ ቤትም ውስጥ መስራት አለበት ባይ ነኝ። ልጆችን ኖ ማለትን ማስተማር አለብን።
አሁንም ያንን መጽሐፍ ልጥቀስልህና ይሄ the anxious generation የሚለው መጽሐፍ ላይ ሰውየው እንደውም አንድ ቦታ ላይ ንግግር ሲያደርግ የሆነ ፊልም አሳይቶ ነበር ምን ያህል ልጆች ከባድ ችግር ውስጥ እንደከተትናቸው ለማሳየት I think ቻይና ውስጥ ይሁን የት ይሁን አይታወቅም ልጁ ህፃኑ ልጅ ስልኩን ወስደውበታል ወላጆች ማለት ለብዙ ጊዜ እንዲያይ እየሰጡት ቆይተው ከዛ ነጥቀውታል እና ስልኩ ተወስዶበት ሊተኛ አልቻለም አይምሮ እንቅልፍ ውስጥ ነው ግን ልክ ስልክ እንደያዘ በእንቅልፍ ልብ ውስጥ ሆኖ እንዲያደርጋል እጁን ማለት ምን ያህል አይምሮ እንደተጎዳ ዛ ላይ እናያለን እንመለከታለን የልጅ አይምሮ እንደ ንጹህ ብራና ነው ሌላ የሚያስፈራ ነገር ልናገር ይሄ ለማስፈራራት ብቻም አይደለም እውነታውን ነገር ነው የምናገረው ለምሳሌ ሙዚቃ መሳሪያ የሚጫወቱ ኮንሰርት ፒያኒስት የሆኑ ወይም ደግሞ ሌላ የሙዚቃ መሳሪያ የሚጫወቱ ወይም እንደ ሀገራችን ደግሞ የዜማ መምህራን እነዚህ መጽሐፍትን እንዳለ የያዙ የአብነት መምህራን አይምሮአቸው ቢታይ ኤክስሬይ ቢደረግ የተለየ መዋቅር ነው ያላቸው ለምን ምክንያቱም ሜሞራይዝ የሚያደርጉት ብዙ ኖታ ስላለ ብዙ ኖታ ሜሞራይዝ የሚያደርጉት ብዙ ንባብ ስላለ ስለዚህ አይምሮአቸው ሰፊ ነው ያው እኛ ጋር የቄስ ትምህርት ቤት ጥሩ ነው የሚባለው ለዚህ ነው አይደለ አዎ ሰፊ ያደርጋል አይምሮ አሁን ልጆችም ደግሞ ይሄን ነገር ሲጠቀሙ በተቃራኒው አይምሮአቸውን እጅግ አደገኛ በሆነ መንገድ ይጎዳዋል ያ መልካም የሆነው ነገር ሜሞራይዜሽኑ ያ በቃል መያዙ አይምሮን እንደሚያጠነክር አይምሮን እንደሚያሰፋ ሁሉ ይሄኛው ደግሞ አይምሮን ያቃጥለዋል ምንም ነገር እንዳይዝ ባዶ እንዲሆን ነው የሚያደርገው ስለዚህ ራሱ ይሄ እንግዲህ ሳይንስ እንኳን የሚናገረው ነው የምናገረው በመንፈሳዊ ነገርም ልክ እንደዛው ነው ምክንያቱም እግዚአብሔርን እንድናስብበት የተሰጠንን አይምሮ የማያቋርጥ ኢሜጅ ሌላ ባዕድ የሆነ ሪያሊቲ የሌለው ከእውነታው ዓለም የራቀ ነገር አይምሮአችንን እንዲሞላ እያደረግን ነው ያለነው ስለዚህ እኔ የወሰድኩት ማለት ከኔ ተሞክሮ ከኔ ቤተሰብ ያለኝ ተሞክሮ ምንድነው ለልጆች ከቴክኖሎጂ ጋር የሚገናኙበትን ሰዓት ወስነናል ኖ ማለትን አስተምረናቸዋል አሁን ደግሞ ማድረግ ትችላላችሁ ብለን ደግሞ ማድረግ የሚገባቸውን ነገር እንዲያደርጉ አድርገናል በአሁኑ ሰዓት ምንድነው የጠቀማቸው እነሱም በተራቸው ራሳቸውን ኖ ማለት ራሳቸውን በቃ አሁን እኔ ስልክ የማይበት ጊዜ አይደለም የጥናት ጊዜ ነው አሁን የሚጫወትበት ጊዜ ነው አሁን ወደ እግዚአብሔር ቤት የሚሄድበት ጊዜ ነው አሁን የምጸልይበት ጊዜ ነው እግዚአብሔርን የማመሰግንበት ጊዜ ነው እንዲሉ አድርጓቸዋል ስለዚህ ያንን ነው ለልጆቻችን ማስተማር ያለብን ማለማመድ አለብን ነገር ግን እስከ ተወሰነ አመት ጊዜ ድረስ ግን የግዴታ ልጆችን ከስልክ ነፃ ማድረግ ይኖርብናል ወላጆች ይሄ ራስ ወዳድነት የተመላበት በቃ ለራሴ ጊዜ እንዲኖረኝ እስቲ እንዳያለቅስብኝ ልስጥ የሚለው ነገር ማቆም አለበት ምክንያቱም ከእግዚአብሔር የተቀበልናቸው አደራዎች ናቸው እነዚህ ልጆች መልካም ጥሩ ነው በእውነት ሊቃሩያን ምናልባት ከዚህ ጋር ተያያዥነት ያላችሁ በኋላ መመለስ የምፈልጋቸው ጥያቄዎች አሉ አሁን ያነሳነው እንግዲህ የውስጠኛውን ጉዳይ ነው ወደ ውጭ ወጣ እንበልና ልጆች ያው እድሜያቸው ሲደርስ ከቤት ወጣው ውጭውን የሚመለከቱበት ውጭውን የሚያዩበት ከውጭ ጋር የሚላመዱበት ደግሞ የራሱ የሆነ ጊዜ አለ በተለይም በትምህርት ምክንያት ወይም ደግሞ አንዳንድ ማህበራዊ ግንኙነቶች ተፈቅዶላቸው ከጓደኞቻቸው ጋር እንዲያሳልፉ እድል የምንሰጥባቸው ጊዜያቶች አሉ በእንደዚህ ጊዜያት ውስጥ ያው ከቤተሰብ ለረጅም ጊዜ ወይም ለረጅም ሰዓታት የመራቅ ነገር ይታይባቸዋል ቤተሰብም በራሱ ስራ ይተመዳል ሁሉም የራሱ ሩጫ ስላለው ወደ ውጭ ከወጡ በኋላ በትምህርትም ይሁን በተለያየ ምክንያት በማህበራዊ ጉዳዮች የሚያገኟቸው ጓደኞች ወይም ሌሎችም ሰዎች ሊሆኑ ይችላሉ በቀላሉ ልጆቻችን ላይ የተለያየ አይነት ተጽዕኖ ማሳረፍ የሚችሉበት እድል ያገኛሉ አንዳንድ ጊዜ እንደዚህ አይነት አላስፈላጊ ተጽዕኖዎች እንደተፈጠረባቸው
ወይም ምን አይነት ነገር ላይ ውለው እንደመጡ ምን አይነት ነገሮች እንዳሳለፉ ልንቆጣጠርበት የምንችልበት የተለየ ነገር ይኖረናል ወይ? በምን እናስተውላለን? ልጆቻችን እየተቀየሩ እንደሆነ ወይም በዛ በትክክለኛው ጤናማ መንገድ እየሄዱ እንደሆነ በምን መለየት እንችላለን? ወላጆችስ እንዴት አድርገው ይከታተሉት? ይሄን ነገር የውጭ ግንኙነቱን በምን መልኩ ይመልከቱት? እግዚአብሔር ያክብርልኝ። ዛሬ መቼም ኃይለኛ ጥያቄ ነው እየመጣ ያለው። አሁንም መቼም መጽሐፍ ስለምወድ ነው። አንድ መጽሐፍ አለ ቆይቷል ከታተመና ርዕሱ ምን ይላል? ዘ ሎስት አርት ይላል። ስለ መስማት ነው። በቃ የጠፋ ጥበብ ብሎታል። እውነት ነው። አንዱ ራሱ ማለት በትዳራችንም ይሁን እንደ ሀገርም ይሁን እንደ ቤተ ክርስቲያንም አንዱ እያጣ ነው ያለው ነገር ይሄ የመደማመጥ ህይወት ነው፣ የመነጋገር ህይወት ነው። እና ለምንድን ነው ይሄንን ያነሳሁት? ልጆቻችንን ማድመጥ እነሱም ደግሞ እኛን የሚያደምጡበትን ስኪል እንዲያዳብሩ ማድረግ የኛ ኃላፊነት ነው። በጣም ብዙ አሁን አንዳንድ ወላጆች ወይም አንዳንድ ቤተሰቦች የሚሉት እኔ ጊዜ የለኝም፣ እኔ ሩጫ ላይ ነኝ። እውነት ነው፣ ይገባኛል። በተለይ ዘመኑ የጥድፊያ ዘመን ነው። ግን በጣም ብዙ ጊዜ አይደለም የሚያስፈልገው። አንዳንዴ እውነት ለመናገር የ2 ደቂቃ የ3 ደቂቃ ሙሉ አቴንሽን ሰጥቶ ትኩረት ሰጥቶ ልጆችን የማናገር ጉዳይ ነው። ለምሳሌ አንድ የታወቀ በዚህ በህፃናት አስተዳደግ ላይ ትልቅ አስተዋጽኦ ያደረገ ሰው የተናገረው ነገር ምንድነው? ልጃችሁ ከትምህርት ቤት ሲመጣ ውሎህ እንዴት ነበር ብሎ ይችን ጥያቄ መጠየቅ አለ በልጆች ህይወት ውስጥ ትልቅ ለውጥ ያመጣል። እንግዲህ እቺ አንዲት ጥያቄ ናት። በቃ ውሎህ እንዴት ነበር? ምክንያቱም አሁን ምንድነው እኛ አንዳንዴ የምንሳሳተው ነገር በቃ ከበላ ከጠጣ ትምህርት ቤት ደርሶ ከመጣ ምን ጉዳይ ያለው ትንሽ ነገር ይዞ ሲመጣ ዞር በል እንለዋለን፣ ዞር በይ እንላታለን። ስለዚህ እኛ እነሱን መስማት ስናቆም የሚሰማቸው ፍለጋ ይሄዳሉ። ይሄንን ሌላ ስፍራም ተናግሬዋለሁ፣ አሁንም እዚህ ቦታ ላይ እናገረዋለሁ። ይሄን ማወቅ አለብን። ወላጆች የተባልን በሙሉ መገንዘብ ያለብን ነገር ቢኖር ልጆቻችንን መስማት ስናቆም ልጆቻችንን የሚሰሙ ሌሎች ሰዎች ይኖራሉ። እነዛ ሰዎች ግን እኛ ለልጆቻችን እንዳለን ፍቅር የላቸውም። ቫልዩያቸው የተለየ ነው፣ እሴታቸው የተለየ ነው። ስለዚህ የመጀመሪያው ነገር ይሄ ነው። እኛ እነሱን መስማት አለብን፣ እነሱም እኛን መስማት አለባቸው። 30 ደቂቃ 40 ደቂቃ ወይም 1 ሰዓት 2 ሰዓት ከነሱ ጋር መቆየት ይግድ ላይኖርብን ይችላል። ጊዜ ቢኖረን ጥሩ ነው። ጊዜም ባይኖረን ግን ለምሳሌ ውሎሽ እንዴት ነበረ? ምን ነበር ዛሬ ያስደስተሽ ነገር? ምን ነበር ያሳዘነሽ ነገር? ወይም ደግሞ ከነማን ጋር ምሳ በላህ? ትምህርት ቤት ውስጥ እነማንን አገኘ? ምን ነበር ዛሬ የነበራችሁ ትምህርት? እንዴት ነበር ከአስተማሪ ጋር የነበረ ግንኙነት? ቀላል ናቸው እነዚህ ነገሮች እና ከዛ ልጆቻችንን መስማት አለብን የሚሉንን ነገር። ምክንያቱም ፎሎ አፕ የሆነ ጥያቄም ሊኖረን ይችላል። ለምሳሌ በጣም ገሌ አናዶኝ ነበረ ሊል ይችላል። ምን ነበር ብለን በደንብ መስማት አለብን፣ በደንብ ማየት አለብን፣ ማድመጥ አለብን። እና ይሄ ሲሆን ልጆች እኛን ትረስት ማድረግ ይጀምራሉ። አባቴ ይሰማኛል፣ እናቴ ትሰማኛለች፣ ታደምጠኛለች ማለት ይጀምራሉ። ነገር ግን እንደዛ ካልሆነ ሌላም ያደምጣቸው ሰው ይመጣል፣ ያልሆነ መርዝ ነገር ሊጨምር ይችላል። እና እሱ ላይ በጣም መጠንቀቅ አለብን። የመጀመሪያው አንደኛው ይሄ ነው። ሁለተኛው ለምሳሌ አንዳንድ ጊዜ እዚህም ሀገር ተለምዶ ሊሆን ይችላል፣ እኛም ባለንበት ሀገር ላይ እነገሊ ጋር ሄጄ ልደር ይላሉ። በተለይ በአሁኑ ዘመን ይሄ የተለመደ ነገር ነው። እነገሊ ጋር እንዋል ሊሉ ይችላሉ። እዚህ ላይ ልጆቻችን በእኛ ኃላፊነት ስር ናቸው። ስለዚህ ብዙ ጊዜ ለልጆቻችን እኔና ባለቤት የምንላቸው ምንድነው? የኛ ቫልዩ እኛ ዋጋ የምንሰጠው ነገር ሌሎች ዋጋ የሚሰጡት አይደለም። ለምሳሌ እግዚአብሔርን መፍራት ለኛ ዋና ነገር ነው። ክርስትናችን ለኛ ዋና ነገር ነው። ኃጢአት አለ፣ ጽድቅ አለ። ይሄ ለኛ ዋና ነገር ነው።
ስለዚህ ለምሳሌ በተለይ አሜሪካ በአሁኑ ሰዓት የተለያየ ከክርስትና የራቁ ተግባራትን የያዙ ወላጆች አሉ እና ልጆቻችን እዛ ሄደው እንዲውሉ አንፈቅድም። ስለዚህ የልጆቻችን ባልንጀሮች እነማን ናቸው ብቻ ሳይሆን ከምን አይነት ቤተሰብ ነው የመጡ ማለትም ደግሞ ይገባናል። ምክንያቱም አንተ ያለህን እሴት፣ ማህበራዊ እሴት፣ መንፈሳዊ እሴት የሚያጣጥል ከሆነ ያ አካል ሌላ አይነት ልምምድ፣ ሌላ አይነት አደገኛ ነገር ይዘው ቢመጡስ? ስለዚህ ከዛ አንፃር ማለት ልጆቻችንን የሆነ ነገር ውስጥ ደብቀን እናኖራለን ማለት አይደለም። ልጆች ከጓደኞቻቸው ጋር ከባልንጀሮቻቸው ጋር እንዲገናኙ እንፈልጋለን። ግን እነማን ናቸው የሚለውን እኛ ራሳችን ማወቅ አለብን። አንዳንድ ጊዜ ልጆች አይ እኔ ራሴ አውቃለሁ፣ እኔ ራሴ ወስናለሁ ከነማን ጋር መገናኘት እንዳለብኝ፣ እኔ ራሴ እንደፈለኩኝ ያደርጋለሁ ሊሉ ይችላሉ። የዛን ጊዜ ማሳሰብ ያለብን እናንተ የምትኖሩት በዚህ ቤት ሕግ መሰረት ነው ማለት አለብን። ምንድነው ጥሩ አባባል አለ፣ ኢትዮጵያዊ አባባል አለ። ምንድነው ሰው እንደ ቤቱ ነው እንጂ እንደ ጎረቤቱ አይኖርም ይባላል አይደል እንዴ? ስለዚህ እውነት ነው። ምክንያቱም እዛ ጎረቤት የራሱ የሆነ ቫልዩ አለው፣ የራሱ የሆነ የገንዘብ መጠንም አለው፣ እንደፈለገ ሊያደርግ ይችላል። እኔ ደግሞ አብቃቅቼ ነው የምኖረው፣ እንደፈለኩኝ ማለት ከወር እስከ ወር እንድታደርሰኝ አድርጌ ሊሆን ይችላል። በመንፈሳዊ ረገድም ደግሞ ለምሳሌ ቅዳሜ ማታ ልሂድ ልውጣ ቢለኝ ልጄን አልፈቅድለትም። ለምን? ምክንያቱም ቅዳሜ ማታ ለዕለተ እሑድ ለሰንበተ ክርስቲያን ቅድስት መዘጋጀት አለብን። የልብ መዘጋጀት ማድረግ አለብን። የአእምሮ መዘጋጀት ማድረግ አለብን። ልጆች እስከ 11 o'clock ቢያመሹ፣ እስከ 10 o'clock ቢያመሹ፣ በዚህ ሀገር አቆጣጠር እስከ 4 ሰዓት 5 ሰዓት ቢቆዩ ከዛ በኋላ ጠዋት ላይ ቅዳሴ ላይ እንቅልፍ ነው የሚይዛቸው። ስለዚህ እነዚህ ጥቃቅን ነገሮች ሊመስሉ ይችላሉ፣ ግን ትልቅ ተጽዕኖ ያለባቸው ናቸውና ከዚህ አንፃር እኔ የምለው ምንድነው የመጀመሪያው ቁልፉ ነገር ልጆቻችን እኛን ትረስት እንዲያደርጉ ማድረግ አለብን። ማለት ያ ደግሞ የሚጀምረው ምንድነው ጆሮአችንን ለነርሱ በመስጠት የነርሱ ህይወት የነርሱ የቀን ውሏቸው በእኛ ዘንድ ዋጋ ያለው እንደሆነ በማሰብ እንዴት ዋልክ የሚለው ነው። እንግዲህ ወደ ኋላ እንመጣበት እንደሆነ አላውቅም። ለምሳሌ አሁንም እየቀረ ያለ አርት አለ፣ አብሮ መብላት። እሱ ራሱ ትልቅ ነገር ነው። ለምን? ምክንያቱም እንዲህ አይነቱ ጥያቄ አንዳንድ የሚነሳው ማዕድ ላይም ነው። እንዴት ነበረ ውሎህ፣ እንዴት ነበረ ውሎሽ የምንለው እራት አብረን ስንበላ ነው። እርግጥ ነው ዛሬ በስራ ምክንያት ላይሆን ይችላል፣ ግን አትሊስት ያንን የቤተሰብ ማዕድን የፋሚሊ ሚል መርሳት መዘንጋት የለብንም። አሁን እዚህ ሀገር ምን እንደሆነ አላውቅም። እኛ ሀገር ኡበር ኢት፣ ዳሽዶር ምናምን እየተባሉ በቃ ምግብ ያመጣሉ በስልክ ታዞ ማለት ነው። አሁን እየተለመደ መጥቶ ልጁም ስልክ አንስቶ ይደውላል፣ ያችን ያስመጣል፣ ሩሙ ሆኖ ይበላል። እናትም እንደዛው፣ አባትም እንደዛው እና ያ አብሮነት እየጠፋ ነው ያለው። ሆን ብለን አብረን የምንበላበት ጊዜ ሊኖር ይገባል። የመንፈሳዊ ህይወት አካል ነው። ለዚህ ነው የማዕድ ጸሎትም የተሰጠን አይደል? ስብሐት ለአብ የምንለው እዚያ ላይ ነው እና ትልቅ በረከትም ነው ያለው፣ አብሮም ትልቅ ነገር ነው ያለው ለማለት ነው። እና ያን ትረስት ግን ካዳበርን ልጆቻችን ለኛ ጆሮአቸውን ይሰጣሉ፣ እኛም ለነሱ ጆሮአችንን እንሰጣለን። ሌላ አጉል የሆነ ነገር ከመጣ አይ ይሄ ካንተ ቫልዩ ካንተ ሴት ጋር አብሮ የሚሄድ አይደለም ታው ስንለው ልጃችን ይሰማናል፣ ልጃችን ትሰማናለች። ያንን መራራቁ በጣም አስፈላጊ እንዳልሆነና መቀራረቡ ግን በጣም ወሳኝ እንደሆነ ነው ያሳዩን። አብሮ መብላቱ እንዳሉት ነው። በእውነት ሊቃሩ ያን ጥሩ ነው ያነሱት። እናንተ ጋር ብቻ ሳይሆን በእኛ እንኳን በሀገራችን በፊት የጋራ ማዕድ ነበረ። ከጋራ ማዕዱ አለፈና ደግሞ በየግል ሳህን መብላት ተለመደ። እሱ ደግሞ እየጠፋ መጣና ከፊሉም ባልም ውጭ በልቶ ይመጣል፣ ሚስትም ውስጥ ቤት ትበላለች፣ ልጆችም አሁን ባሉት መንገድ ውጭም በልቶ ሊመጡ ይችላሉ። ይሄ ቤተሰባዊ መቀራረቡ ጠፍቷል። አንዳንድ ቦታዎች ላይ ብቻ ነው የሚስተዋለው። በሌላ በኩል ደግሞ መቀራረቡም ደግሞ ሲኖር የሚፈጠሩ ነገሮች አሉ። ምናልባት ሁሉም ቤተሰብ አንድ አይነት ላይሆን ይችላል።
በባልና በሚስት በአባትና በእናት መካከል አንዳንድ አለመግባባቶች ሲኖሩ መናናቅ የሚመስሉ ነገሮች ሲስተዋሉ መነቃቀፍ የሚመስሉ ነገሮች ሲስተዋሉ እንዲህ አይነቱስ ነገር አባትና እናቶች ለልጆቻቸውስ ማሳየት ማስተላለፍ የሚገባቸው ነገር ምንድነው ብለው ነው የሚያስቡት? ይሄ በጣም ወሳኝ ነገር ነው። በዚህ በፈረንጆቹ ይትበሃል ግጭቶችም ምኖችም እንደው ሰወር ብለው ምንድነው ሰው በር ተዘግቶ መደረግ አለበት ይላሉ። ግን እሱም ራሱን የቻለ አደጋ አለው። እኔ ምለው ምንድነው ልጆች ኤክስሬ አይን አላቸው እላለሁ። ለምን ግርግዳውንም ዘልቀው ሊያዩ ይችላሉ፣ ፊት ያነባሉ ልጆች። እና አንደኛ ለልጆቻችን ኦነስት መሆን አለብን ባይ ነኝ። ማለት ግጭቶች ሲኖሩም ራሱ ግጭቶች እንዳሉ በልጆቻችን ፊት ማስመሰል የለብንም። ያ ከሆነ ግብዝነትን ነው የምናስተምራቸው። ችግርን እንዴት መፍታት እንዳለባቸው እንኳን አናስተምራቸውም። ከዚያ ይልቅ ማድረግ ያለብን ነገር ምንድነው? በልጆቻችን በፊት ኦነስት ሆነን ተቆጥተን ከሆነም እዚያው ፊታቸው ይቅርታ መጠየቅ አለብን። ለምሳሌ ምክንያቱም ከዛ ነው የሚማሩት። ባለቤቴን አምሶሪ ስል ተንበርክኬም ይሁን አቅፌም ይሁን ይቅርታ አድርጊልኝ ስል ልጆቼ ያያሉ። ነገ ከነ ወዲያ ወንዶች ናቸውና ነገ ከነ ወዲያ እነሱም እኮ ያገባሉ። ነገ ወዲያ እነሱም ይጋጫሉ። ደሞም ይለናል የእግዚአብሔር ቃል ተቆጡ፣ ነገር ግን ኃጢአት አታድርጉ፣ በቁጣችሁ መካከል ፀሐይ አይግባ ይላል። ማለት ነው ፍቱት ነው። አይዋል አይደር አያመርቅዝ አይደል? በቃ ቂም እንዳይሆን ምሬት እንዳይሆን ነው። እንግዲህ ወደዛ ለመድረስ ምንድነው ማድረግ ያለብን? ምክንያቱም ወደ አይደለም ልጆች ላይ ጉዳት ማድረስ ብቻም ሳይሆን ለትዳርም አደጋ የሚሆነው ምንድነው? አንደኛ በቃ ዝም ብሎ ንዴት ውስጥ ስንገባ፣ ምጸት ውስጥ ስንገባ፣ አሽሙር ውስጥ ስንገባ፣ ከዛ ንቀት ውስጥ ስንገባ እነዚህ በስነ ልቦና ሊቃውንት ዘንድ በቃ የትዳር ኢቭን ጸሮች ተብለዋል። ማለት በቃ ፕሬዲክት ማድረግ ይቻላል ያ ትዳር በቃ መቼ አደጋ ውስጥ እንደሚወድቅ ከምን ከባል አንደበት ከሚወጡት ቃላት አንፃር ከሚስት አንደበት ከሚወጡት ቃላት አንፃር። ስለዚህ ያን ለምሳሌ ባል ሚስትን ንቆ በሚናገርበት ጊዜ በመካከላቸው አንድ ጡብ እያስቀመጠ ነው፣ አንድ ብሎኬት እያስቀመጠ ነው። ነገር ግን ያዘነበትን ነገር ግልጽ አድርጎ ሲያስቀምጥ፣ የተናደደበትን ነገር ግልጽ አድርጎ ሲያስቀምጥ ከዚያ መግባባት ይፈጠራል፣ መደማመጥ ይፈጠራል። ስለዚህ ልጆች ፊት መጣላት የለባቸው ማለት አልችልም። እኔ ካህን ነኝ ለምሳሌ ግልጽ ሆኜ ነው ምነግርህ፣ ባልም ነኝ አይደል? እና አንዳንድ ምዕመናን ይሉኛል አሁን አንተና ሌኒ ተጣልታችሁ ታውቃላችሁ ይሉኛል። እና ምን እንደምላቸው ልንገርህ፣ በሰፈሬ እንዳታልፉ ምክንያቱም ስጮህ ተሰሙኝ ይሆናል እላቸዋለሁ። ለምን? ምክንያቱም ሰው ነን ሁለታችንም። እንግዲህ ላለፉት 24 ዓመታት እግዚአብሔር ረድቶን በዚህ ጋብቻ ውስጥ ኖረናል። እና የተጋጨንበት ጊዜ አለ፣ ያሳዘንኳት ጊዜ አለ። እግዚአብሔር ይቅር ብሎኝ እርሷም ይቅር ብላኝ አልፈነዋል። እሷም ደግሞ እንደዚሁ የተሳሳተችበት ጊዜ አለ። እግዚአብሔር ረድቶኝ እኔ ይቅር ብያት አልፈነዋል። አንቺ ትብሽ አንተ ትብስ ተባብለን ማለት ነው። ያ ነው የትዳር ህይወት። በዚያ ውስጥም ነው ደግሞ ማደግ የምንችለው እኮ። በዚያ ውስጥ ነው እግዚአብሔርን ወደ መምሰል ህይወትም የምናድገው። እየወደቅን እየተነሳን ነው። ያንን ህይወት ለልጆቻችን ማሳየት አለብን። በቃ ይቅርታ መጠየቅ አለመግባባቱ ብቻ ሳይሆን መታረቁን፣ መግባባቱን፣ መመለሱን በቃ እሱን ማሳየት አለብን። ለምንድነው ይሆናል፣ ይፈጠራል። ለምሳሌ ሳናስበው ድንገት ለምሳሌ ምግብ እየተዘጋጀ እንኳን አንዳንዴ ግጭት ይፈጠራል። ድንገት ይመጣል። በቃ ይሄ ነገር ለምን አልሆነም፣ ያ ነገር ለምን አልሆነም የሚል ነገር ውስጥ እንገባለን። እና የዛን ሰዓት እዚያው ላይ መፍትሄ መፍጠር፣ እዚያው ላይ ወደ መኝታ ከመሄዳችን በፊት ማድረግ። እንግዲህ ለሱ መድኃኒቱ ምንድነው? የማይዱም ጸሎት ጥሩ ነው።
ማዕዱ ከማዕድም ጸሎት በኋላ ከሆነ ምናልባት ራት ተበልቶም ከሆነ ግጭቱ የተፈጠረው የቤተሰብ ጸሎት ካለ ወደ መኝታ ከመሄዳችን በፊት የምንጸልይ ከሆነ መቼም ቂም ይዘን አንቆምም ብለን አንቆምም። ስለዚህ ወደ ጸሎት ከመሄዳችን በፊት ይቅር በይኝ ይቅር በለኝ መባባል ይመጣል። የቅዱስ ቁርባን ሕይወት የሚጠቅመው ለዚህ ነው። ለምን ነገ ወደ ቅዱስ ቁርባን መቅረባችን ነው። አሳዝኜ ከሆነ ይቅር በለኝ ወንድሜ፣ አሳዝኜሽ ከሆነ ይቅር በይኝ እንላለን። እንደዛም ሆኖ አንዳንዴ ስትራግል የምናደርግበት አንዳንድ ጊዜ ከባድ የሚሆን ነገር ያጋጥመናል። አዎ ሸለቆ ውስጥ እናልፋለን እና ልጆቻችን ያንን ማየታቸው አንዳንዴ ሊጎዳቸው ይችላል። አዎ ግን እግዚአብሔር እንዲረዳቸው እኛ ራሳችን ወደ እግዚአብሔር መጸለይ አንድ፣ ሁለተኛ ልጆችንም ቀርቦ ይሄ አንዳንዴ ደጋፊ ለማብዛት በጣም ይቅርታ ይደረግልኝና ደጋፊ ለማብዛት ብሎ ልጆችን ኢንቮልቭ የሚያደርጉ አሉ። ኢቨን ትንንሾችን ወይም ደግሞ ትልልቆችንም በተለይ ደግሞ ካደጉ በኋላ ከሆነ ከባድ ነው። እሱ አደገኛ ነው። እንደዛ አይነት ነገር ውስጥ መግባት የለም። ከዛ ይልቅ ግን ለልጆች ተስፋ መስጠት። ለምሳሌ እኔና እናታችሁ ችግር አለብን ግን እንፈታዋለን፣ አይዟችሁ። እንደዚህ አይነት ነገር ሁሉ ጊዜ ያጋጥማል በትዳር ሕይወት ውስጥ። አትደንግጡ፣ እኛ ለትዳራችን ትልቅ ዋጋ ነው የምንሰጠው ብሎ መናገር ያስፈልጋል ለልጆች። ለምን? ምክንያቱም ልጆች ይደነግጣሉ። ተስፋቸው ነው ያ ሴፍቲ ኔታቸው ነው፣ ሴፍ ስፔስ ነው እሱ ያ አካባቢ ለነሱ በቃ የመጨረሻው አምባ ከለላቸው ያ ቤት ነው እና ያ ግንብ እንደፈረሰ መስሎ እንዲሰማቸው ማድረግ የለብን። ዞር በሉ ምን አገባችሁ ምናምን ማለት የለም። ምንድነው ብለው ሲመጡ አይዟችሁ ግድ የለም ማለት አለብን። ያ ከሆነ እግዚአብሔርም ይረዳቸዋል፣ ለነሱም ጥሩ የትምህርት መሰረት ይሆናቸዋል ብዬ ነው ማምነው። ኦርቶዶክሳዊት ቤተክርስቲያን እያንዳንዱ ቤተ መቅደስ ውስጥ የሚፈጸሙት ነገሮች የሚስቡ የሚማርኩ ናቸው። እንደሆነም በልጅነቴ አባቴ ነው ወጥቶ ቤተክርስቲያን ውስጥ የወሰደኝና በልጅነት በጣም ትዝ ከሚለኝ ነገር አንዱ ታቦታትን ሳይ፣ የካህናቱ አለባበስን ሳይ፣ ጳጳሳቱን ሳይ፣ መስቀሉን ሳይ ከልብሱ ጀምሮ በጣም የሚስበኝ ነገር አለና ወዲያው ነው በሰፈር ሄጄ ያን ነገር የሆነ የሚያብለጨልጭ ጨርቅ ምናምን አድርጌ ያን ነገር ለመስራት ሞክር ነበር። ኦርቶዶክሳዊ ቤተክርስቲያን ላይ ያሉት እያንዳንዳቸው ምልክቶች በሕፃን ልጅ ላይ በቀላሉ መሳል የሚችሉ የሚቀሩ ነገሮች ናቸው። ቅዱሳት ስዕላት አሉ በጣም የሚያስተምሩ የሚስቡ። ምህረትም ባለፈው በነበረን ቆይታ ላይ አንስቶታል። አባቴ ጠበል እንድቀዳ አድርጎኛል፣ ቤተ መቅደስ አባቶች እንዳገለግል አድርጎኛል። እነዚህ ነገሮች ምን ያህል አእምሮ ላይ መልካም ተጽዕኖ እንደፈጠሩበት ገልጾታል። ይሄ አሁን ወደ ቤተክርስቲያን ወስደናቸው የምናገኛቸው ጥቅሞች ናቸው። በደንብ እንዲያነሱት የፈለኩት ነገር አለ። ቤት ውስጥ ልጆቻችን መንፈሳዊነትን እንዲለማመዱ፣ በጎነትን፣ መልካም ባህልን እንዲያዳብሩ ከሚያደርጉ ነገሮች አንዱ ለምሳሌ በማዕድ ላይ ጸሎት ከፍቶ ማድረግ፣ ከጨረሱ በኋላ አንዳንድ ሀሳብ መለዋወጥ፣ ከጨረሱም በኋላ ከልጆቻችን መካከል አንደኛው ልጅ ተነስቶ ስብሐት እንዲል ማለት፣ አባት በጸሎት መዝጋት በጣም የሚገርም ነገር ነው። ብዙ ኦርቶዶክሳዊ ቤተሰብ ውስጥ አለው ይሄ ነገር፣ እንዲኖርን ስለምንፈልግ ነው። አንድ እሱ ነው። አብሮት መታየት ያለበት ነገር ምንድነው? እኔ አጠገቤ ያሉ ወንድሞች አሉ። እነሱ ልጆቻቸው ላይ የሚያደርጉት ነገር አለ። ገና በልጅነት አንደበታቸው ስለ አምላካቸው ስለ ክርስቶስ የተከፈለውን ዋጋ እንዲያውቁ እንዲረዱ የሚደረግ ልምምድ አለ። ማን ነው ክርስቶስ? ፍቅሩን ገና በልጅነታቸው እንዲቀምሱት፣ የእናቱንም የቅድስት ማርያምን ፍቅር እንዲለምዱ የሚደረግበት አግባብ አለ። አሁን ስለ ጊዮርጊስ ራሱ ጊዮርጊስ ማን ነው? ራሱ ለአምላኩ እንዴት አሳልፎ እንደሰጠ፣ እነዚህ ነገሮች አስፈላጊ እንደሆነ አውቃለሁና ግን ምን ያድርጉ እስቲ ወላጆች? አሁን አዲስ ጀማሪዎችም ከሆኑ እንዴት አድርገው ይጀምሩ? እንዴት ጸሎት ይጀምሩ? ማዕድ ላይ ምን ያድርጉ? እውነት ነው። ምንድነው ቅድም የውይይታችን መነሻ ላይ ያነሳነው ነገር ጋር ነው የምንመጣው። ቅድሚያ የምንሰጠው ነገር ምንድነው ነው። አሁን ለምሳሌ አንድ ወላጅ ገና የ3 ዓመት የ4 ዓመት ልጅ የዳይኖሶርስ አይነትን ሊያንበለብል እንዲችል ሊያደርገው ይችላል። የተለያዩ በቃ የዳይኖሶርስ መጽሐፍት ሰጥቶ በቃ ይሄ ገሌ ነው ይሄ ገሌ ነው ይሄ ገሌ ነው እንዲሉ
አሉ በጣም የሚገርሙ ልጆች አሉ። የአሻንጉሊት አይነት ሩማቸውን ክፍላቸውን የሚሞሉ አሉ። በቃ የተለያዩ እንትኖችን። ነገር ግን እኛ ደግሞ ኦርቶዶክሳውያን ወላጆች አሁን ይሄ መልእክት ለነሱም ስለሆነ እድለኞች ነን። ለልጆች የሚሆኑ የቅዱሳን ታሪኮች ተጽፈዋል ዛሬ። በአንድ በኩል የቅዱሳንን ሕይወት ይማራሉ፣ በሌላ በኩል የስነ ጽሁፍ ችሎታቸውን ከፍ እንዲያደርጉ ያደርጋል። የህፃናት መጽሐፍ ቅዱሶች አሉ። ኦርቶዶክሳውያን አባቶች የጻፏቸው ለህፃናት የሚሆኑ ከቅዱሳት መጻሕፍት ላይ የተውጣጡ አሉ። በነገራችን ላይ አንድ ምስጢር ልንገርህ፣ ምስጢር ልበለው ግን ብዙዎች ያውቁታል። ህንድ ሀገር ዋናው ሃይማኖት ሂንዱይዝም ነው። ከኦልሞስት 90% ማለት ይቻላል። ክርስትና ማይኖሪቲ ነው። ግን የህንድ ኤሊት የህንድ የተማረው ክፍል ልጆቻቸውን የኪንግ ጄምስ ቨርዥንን መጽሐፍ ቅዱስን ያስነብቧቸዋል፣ የፕሮቴስታንቶቹን ቨርዥን። ለምን? ምክንያቱም ምንድነው የሚሉት? እንግሊዘኛ ቋንቋ ከሆነ የመግባቢያ ቋንቋቸው መጽሐፍ ቅዱስ ታላቁ የሥነ ጽሑፍ መጽሐፍ ነው ብለው ስለሚያምኑ ነው። ታላቁ የሥነ ጽሑፍ መጽሐፍ ነው ብለው ስለሚያምኑ ነው ልጆቻቸውን የሚያስነብቡት። እንግዲህ ሂንዱይዝም ነው ሃይማኖታቸው። ግን መጽሐፍ ቅዱሱ ውስጥ የሌለ ጆንራ የለም። በቃ ቅኔ አለ፣ ታሪክ አለ፣ ምሳሌ አለ፣ የተለያየ የሊትሬቸር የሥነ ጽሑፍ አይነት ነው መጽሐፍ ቅዱስ ላይ ያለው። ስለዚህ ልጆቻችንን የእግዚአብሔርን ቃል ማስተማር ቮካብላሪያቸው ቃላቸው ሙሉ እንዲሆን እናደርጋለን። ሐሳባቸውን መግለጽ የሚችሉበትን ሁኔታ ሁሉ ነገር እናደርጋለን። ስለዚህ ዋና ነገር የምናደርገው ነገር ምንድነው? እሱ ላይ ነው ቁልፍ ነገር፣ መሰረታዊ የሆነው ነገር ቢኖር ይሄንን ነው። እንግዲህ ይሄንን ካልኩኝ አሁን አንዳንድ ጊዜ ወላጆች ምን ይላሉ? አንተማ ቄስ ስለሆንክ ነው ሊሉ ይችላሉ። ወይም አንተ እኮ እንዲህ ስለሆንክ ነው፣ እንደዚያ ስለሆንክ ነው። አይደለም። የግዴታ ቴዎሎጂ ትምህርት ቤት ውስጥ መግባት የለብንም። ለምሳሌ የማዕድ ጸሎት ቀላል ናት አይደል? እግዚአብሔር ሆይ ስለዚህ ማዕድ እናመሰግንሃለን፣ አሁንም ባርክልን፣ ቀድስልን፣ አለቀ። የግዴታ ብዙ የሃይማኖት ጃርገን መጠቀም የለብንም። ከዚያ አቡነ ዘበሰማያት ብለን ነው መብላት ያለብን። በቃ እቺ ናት እንግዲህ። ደግሞ በዚህ ዘመን በጣም እግዚአብሔር ይክበር ይመስገን የጸሎት መጻሕፍቶች በሙሉ እንደልብ ይገኛሉ። ልጆቻችን እነዚያን እንዲያነቡ ማድረግ እንችላለን። ለምንድን ነው ይሄንን ማነሳው? በጣም ውስብስብ የሆነ ነገር ማድረግ የለብንም። ቀላል የሆነውን ነገር ነው ማድረግ ያለብን። ሌላው ለልጆቻችን ስለ እምነታችን ማውራት አቅማችን በፈቀደ መጠን። ለምሳሌ ዛሬ ቅዱስ ገሊን እናስባለን። የምናከብረው ለዚህ ነው። 2 አረፍተ ነገር በቃ አለቀ። ዛሬ ጾም ይገባል። የምንጾመው ይሄንን ጾም ነው። ለልጆች ከ7 ዓመት ጀምሮ ጾም መጾም አለባቸው ልጆቻችን። ጾም መጾም አለባቸው። ይሄ እንግዲህ ኦርቶዶክሳዊ ስርዓታችን ነው የሚናገረው። አሁን አንዳንድ ጊዜ አንዳንድ ወላጆች ወይ ልጄ ጾም እንኳን አይችልም እንላለን። ስላላስለመድናቸው ነው። ዋና ነገር አድርገን ስለማናየው ነው። ግን ጾም ምንድነው? ጾም ብዙ አንድምታ አለው ለልጆች። ምክንያቱም ራስን የመግዛትን ጥበብ የምንማርበት ነው። ታላቅ ምስጢር ያለው ነው በውስጡ። ስለዚህ ያንን መንገር ዛሬ ለምሳሌ ትንሳኤ ሊሆን ይችላል፣ ልደት ሊሆን ይችላል፣ ጥምቀት ሊሆን ይችላል፣ ወይም ደግሞ ሌሎች በዓላቶች የአካባቢ አድባራት የሚያከብሯቸው በዓላት ሊሆኑ ይችላሉ። ያንን ከልጆቻችን ጋር መነጋገር፣ ከልጆቻችን ጋር መወያየት። ዛሬ ምንድነው ቀኑ? ለምንድነው ይሄንን በዓል ያከበርነው? እስቲ ንገረኝ። ከየትም ፈልፍለው ያመጣሉ ልጆች። እኛ እድል ከሰጠናቸው ያንን በሚገባ አድርገው ያስቀምጣሉ፣ ያስተምራሉ። ቅድም ያነሳውን ነገር አንድ ነገር ልንገርህ። ዲያቆን ምህረትም ዲያቆን ዮናታንም ከልጅነታቸው ጀምረው አሁን አንተ ያልከውን አንተ ስታደርገው የነበረው እኔም ሳደርገው የነበረው ሲያደርጉ ነበር። እንዲያውም መዋዕለ ሕፃናት ገና እያሉ ላስተምር ልጆቹን ልሰብስብ ብሎ እዛ እንግዲህ ዓለማዊ ትምህርት ቤት ውስጥ ነውና ቆሞ እንደዚህ ያለ ያስተምር ነበር። ለምን? ምክንያቱም ያየውን ነው፣ የተመለከተውን ነው። ስለዚህ ልጆቻችን ያዩትን ይይዛሉ። ስናማትብ ያማትባሉ፣ ስንጸልይ ይጸልያሉ። አንደኛው ልጄ አንድ ቀን ቤት ስንቀይር ድንገት ዕቃ ሳነሳ
በቃ የሆነ ነገር ቅንጥስ አለ ወገቤ ላይ እና እዛው በቃ መሬት ያዝኩኝ። በቃ አልኩኝ ከፔኑ የተነሳ እና ቤተሰብ በሙሉ ሲራወጥ መጣና አባታችን ሆይ በሰማያት የምትኖር ማለት ጀመረ አንደኛው። ለምን? ምክንያቱም ሌላ ሰው ታሞ እኔ ስጸልይ ስላየ ነው። ያችን አቡነ ዘበሰማያት ስደግም ስላየ ነው። እና ልጆች ያሳየናቸውን ይከተላሉ። ያ ብዙ ነገር መፈለግ የለብንም። ትንሿን ነገር ነው ለልጆች መስጠት ያለብን። የግዴታ የሃይማኖት ሊቅ መሆን የለብንም። ደግሞም አያስፈልግም ለልጆች ለነዛ። እኛ የተረዳነውን ነገር ማስተማር ነው ያለብን። ይሄ በነገራችን ላይ አዲስ ነገር አይደለም። በኦርቶዶክሳዊ ተዋሕዶ ቤተክርስቲያን የነበረ ነገር ነው። ለልጆቻችን ምናስጠናውን አባቶች ያስቀምጠውልናል። ማን ፈጠረ? ሥላሴ። ሥላሴ ስንት ናቸው? አንድም ሶስትም ናቸው። ስማቸው ማን ይባላል? አብ፣ ወልድ፣ መንፈስ ቅዱስ። አብ ማለት ነው አባት። የማን አባት? የወልድ። ወልድ ማለትስ ልጅ። ከማን የተወለደ? ከአብ። መንፈስ ቅዱስ ማለትም ሰራጺ። ከማን የሰረጸ? ከአብ። እንዲህ እያልን አምስቱ አዕማደ ምስጢርን ማለት ሚስጥረ ሥላሴን፣ ሚስጥረ ሥጋዌን፣ ሚስጥረ ጥምቀትን፣ ሚስጥረ ቁርባንን፣ ሚስጥረ ትንሣኤ ሙታንን በጥያቄና በመልስ በልጆቻችን አእምሮ እንድናስቀምጥ አባቶች አዘጋጅተውታል። ግን ያ ጥበብ ኦልሬዲ የተረሳ ሆኗል። ግን እያንዳንዱ ወላጅ ያንን አይቶ እሱ ብቻም አይደለም አምስቱ አዕማደ ምስጢርን ብቻም አይደለም 10ቱ ትእዛዛትን አሁን እንኳን አይደለም ልጆቻችን ስንቱ ክርስቲያን ነው 10ቱ ትእዛዛትን የሚያውቅ? ለምንድን ነው የሚያስፈልገው? ምክንያቱም ራሱ አሁን አንዳንድ ምዕመናን አይ እኔ ቄስ አልገደልኩ ለምንድን ነው ንስሐ መገባው ይላል። 10ቱ ትእዛዛትን ስለማያውቅ ነው። 10ቱ ትእዛዛትን ቢያውቅ ኖሮ እያንዳንዱ ክርስቲያን ንስሐ ሳይገባ ይችን ቀን አይውላትም። ለምን? በዚያ ውስጥ ራሱን ያያል። 10ቱ ትእዛዛት መስታወት ነው የሚሆነው። ለምሳሌ ከኔ በቀር ሌላ አምላክ አታምልክ ይላል። ስለዚህ ከእግዚአብሔር በላይ ያገነን ነው የለም ወይ? ከእግዚአብሔር በላይ ከፍ ያደረግነው የለም ወይ? ስለዚህ 10ቱ ትእዛዛት ራሱ ለንስሐ ሕይወት የሚያስፈልግ ነገር ነው። ከዚያ የተነሳ አባቶች በጥያቄና በመልስ 10ቱ ትእዛዛትን አስቀምጠዋል። ሊቀሩያን በጣም ጠቃሚ የሆኑ ሀሳቦችን ነው እያነሳን ያለ ነው። አንዳንዶቹን ሀሳቦች በአንዳንዶቹ ጥያቄዎች ላይ አንስተውታል። አሁን አንድ የምጠይቀው ጥያቄ አለ። ከቤተሰብ የኑሮ ደረጃ አንጻር የሚታይ ጥያቄ ነው። እንግዲህ ቅድም በተወሰነ መልኩ አንስቼዋለሁ። ወላጆች ልጆች ከወለዱ በኋላ በተቻለ መጠን ያላቸውን ነገር ሳይሰስቱ ለልጆቻቸው ነው የሚያደርጉት። ለልጆቻቸው ብዙ ዋጋ ይከፍላሉ። የብዙ ወላጆችም ታሪክ ይሄ ነው። ከልጆቻቸው በላይ ማንንም አያስቀድሙም። ራሳቸውንም ያጣሉ፣ ራሳቸውንም ይተዋሉ። ነገር ግን አንዳንድ ጊዜ ልጆችንስ አብረው ማለማመድ ያለባቸው ነገር የለም ወይ ብዬ የማስበው ነገር አለ። ቅድም አንስቶታል በተወሰነ መልኩ ሰው እንደ ቤቱ እንጂ እንደ ጎረቤት አይኖርም ብለው አንስተውታልና እንዴት እናለማምዳቸው? ለምሳሌ አንዱ ቤት ለሕፃን ልጅ እንደው የተሻለ የሚባል መጫወቻ ሊገዛለት ይችላል። ይሄ ቤተሰብ ደግሞ ምናልባት አቅሙና ሟጦ የተወሰነ ነገር ሊያደርግለት ይችላል። ልጆቻችን ጠንካራ የዳበረ መንፈስ እንዲኖራቸው በሌሎች ነገሮች እንዳይጓጉ ምን አይነት ነገር ብንፈጥርባቸው ውጤታማ ማድረግ እንችላለን? እጅግ በጣም አስፈላጊ ጥያቄ ነው ይሄ። ይህንን ጥያቄ በጥያቄ ነው እኔ የምጠይቀው። አንተን አይደለም የምጠይቀው፣ ግን አድማጮቼን ነው የምጠይቀው። ያም የምጠይቀው ጥያቄ ምንድነው? በእውነት ለልጆቻችን የልብ ደስታ ቋሚ ረፍት የሚሰጠው ነገር ያ ቁስ ነው ወይ? ያ ማቴሪያል ነው ወይ? እዚያ ላይ ነው ዋናው ቁልፍ ነገር ያለው። ለምንድነው ይሄንን ማነሳበት ምክንያት? በመጀመሪያ ደረጃ እኔ የምኖረው ለልጆቼ ነው የሚለው ራሱ ስህተት ነው። በፍጹም በትዳር ውስጥ ቅደም ተከተል አለ። እግዚአብሔር ረድቶ ባልና ሚስት ባሉበት ትዳር ውስጥ ከሆነ የሚኖረው አንዳንዴ ሲንግል ዳድ ሆነው የሚያሳድጉም ስላሉ ካለው ሁኔታ አንፃር ብዙ ቤት ውስጥ ያ ሁኔታ ስላለ፣ ነገር ግን ባልና ሚስት በአንድ ላይ ሆነው ልጆቻቸውን ሲያሳድጉ በዚያ ትዳር ውስጥ ቅደም ተከተል አለ። ለምሳሌ ለባል የመጀመሪያው ሚስት ናት፣ ቀጥሎ ነው ልጆች። ምክንያቱም ልጆች ከሚስት በኋላ ናቸው የመጡት።
ለሚስትም ልክ እንደዚሁ ነው። ለምንድነው ይሄንን ማነሳው? አንዳንድ ጊዜ ልጆች ከመጡ በኋላ ባለም ሚስትን መዘንጋት ወይንም ብዙ ጊዜ እህቶችም በቃ እንዳለ ራሳቸውን ጥለው ባላቸውንም ዘንግተው ልጆቻቸው ላይ የሚያደርጉበት ነገር አለ። ያ መሆን የለበትም። አንዳቸው ለአንዳቸው በመተሳሰብ አንዳቸው ለአንዳቸው የደስታ ምክንያት ሆነው ያንን ትዳር መምራት አለባቸው። አንድ ከዛ በኋላ ትልቁ ስጦታ ለልጆቻቸው ትልቁ የህይወት ጊፍት እነሱ መሆናቸውን ማመን አለባቸው። እነሱ ናቸው የልጆቻቸው የደስታ ምንጭ። ያ አሻንጉሊት አይደለም። ብዙ ጊዜ አይተ ከሆነ እዛ በየስርቻው ተጥሎ ጥቅም ላይ ሳይውል ነው የሚቀረው። ከአንድ ከሁለት ቀን ከሶስት ቀን በኋላ ያ ሁሉ ይጣላል። ያ ሁሉ ዋጋ የወጣበት ነገር። ሌላው ቤታችን መመራት ያለበት ራስን በመግዛት አቅምን በማወቅ መርሆ መሆን አለበት። አቅምን ማወቅ ያስፈልጋል። ለምሳሌ የገንዘብ አያያዝ መንፈሳዊ ቫልዩ አለው። ለምሳሌ እኔ ፋይናንሻል ክራይሲስ ውስጥ ገብቼ ከወር ማይደርስ ህይወት ማለት ገንዘቤ ያገኘሁት ደሞዝ ወር ማያደርሰኝ ከሆነ ሌላው ቀርቶ ለመጸለይ ራሱ ከባድ የሚሆንብኝ ጊዜ ይኖራል። እና ያን ምለው ለምንድነው? አቅምን ማወቅ ያስፈልጋል። ለምሳሌ እግዚአብሔር የከበረበት ገንዘብ መሆን አለበት። ለምን? ያ ገንዘብ የመጣው ከእግዚአብሔር ነው። እግዚአብሔር ነው የሰጠን። በአስራታችን ታማኞች መሆን አለብን። ለቤታችንም የምናደርገውን ነገር በእቅድና በዓላማ ነው ማድረግ ያለብን። ሌሎች ስላደረጉት አይደለም፣ እኛ በእቅድና በዓላማ ነው ማድረግ ያለብን። ለምሳሌ አንዳንድ ጊዜ ልጆችን ብራይብ ነው የምናደርገው። ይቅርታ ይደረግልኝና ስላጡት የወላጅ ፍቅር በአሻንጉሊት ብራይብ እናደርጋቸዋለን። በሆነ በኤሌክትሮኒክስ ነገር ብራይብ እናደርጋቸዋለን፣ ጉቦ እንሰጣቸዋለን ማለት ይቀለኛል። ስለዚህ መጠንቀቅ አለብን። ትልቁ በረከታቸው ለልጆቻችን እኛ ነን። ያ ማለት ስጦታ እንሰጣቸውም ማለት አይደለም፣ እንደ አቅማችን እንሰጣቸዋለን። ነገር ግን አሁንም ለምሳሌ በዚህ በውጭው ዓለም ላይ ብዙ ልጆች እንዲህ አይነት ቀውስ ውስጥ እንዲገቡ ወላጆች አድርገዋቸዋል። ልናገር ካየሁት ማለት ነው። ለምሳሌ ፋንሲ የሆነ ስኒከር በ500 ብር በ600 ብር በጣም እጅግ አነስተኛ ገቢ ውስጥ ያሉ ወላጆች ያን አይነት ስኒከር ለልጆቻቸው ይገዛሉ። አንድ ቀን ግን እጃቸው ሲያጠር እንደዛ አይነት ላይፍ ስታይል ለመምራት ልጆች አላስፈላጊ ወደሆነ ህይወት ውስጥ ይገባሉ። በአቅም መኖርን አላስተማሯቸው። ይሄ በተደጋጋሚ ለምሳሌ አሜሪካ ውስጥ ብዙ በዚህ በልጆች አስተዳደግ ላይ ትልቅ ድካም ውስጥ የነበሩ ሰዎች የሚናገሩት ነገር ነው። ልጆቻችንን የመቆጠብን ባህል፣ የገንዘብ አያያዝን ባህል ማስተማር አለብን። የገንዘብን ቫልዩ ማስተማር አለብን። አንዳንድ ጊዜ የተወሰነ እንደው እቃ ከምንገዛ ያን ገንዘብ ሰተናቸው ሄደን አብረናቸው እነርሱ ራሳቸው ይሄ ገንዘብ ያንተ ነው፣ በዚህ ገንዘብ የምትፈልገውን ነገር እስቲ አድርግ ብሎ ማየት አለብን። የሚገርም ነገር የራሳቸው ገንዘብ ከሆነ በጣም ቆጣቢዎች ናቸው። የገንዘቡን ዋጋ ያዩታል። አይ እንዳያልቅብኝ ይላሉ። አይ እንዲህ አይሆንብኝ ይማራሉ ማለት ነው። ለምሳሌ አንዳንድ ጊዜ ጥሩ ነው ምለው ለምሳሌ ቤት ውስጥ ኃላፊነት ስራ ተሰጥቷቸው ያን ሲያደርጉ የሆነ ሪዋርድ የሆነ ሽልማት ይሰጣቸዋል። ጥሩ ነው ያ ነገር። ያም የመስራትን ባህል እንዲለምዱ ያደርጋል። ነገር ግን ለምሳሌ ነገሌ ተገዝቶላቸዋል ይሄን አድርጉልኝ ያን ከሆነ ምናደርገው ከዛ በኋላ ያ ልጅ የራሱ ህይወት አይኖረውም። እነገሌ ናቸው የሚታየው አይምሮ ላይ ወይም እነገሌ ናቸው የሚታያት ለዚያች ልጅ እና አደገኛ የሆነ ህይወት ውስጥ ነው የምንገባው። በነገራችን ላይ ይሄ ልጆች ጋር ብቻ ያለ ይመስለናል? አይመስለኝም። ራሱ በወላጆችም ዘንድ ራሱ እንደ አቅማችን ነው መኖር ያለብን። አንዳንድ ጊዜ አይናችን ጎረቤት ላይ ይሆናል። ቤታችን ያለውን በረከት አናውቀው።
እና ያ ቁስ ያ መኪና ስለመጣ ወይም ሶፋው ስለተቀየረ ቤታችን በደስታ የሚሞላ የሚመስለን አይደለም። ስለዚህ በአቅማችን ልናደርገው የሚገባንን ነገር ካደረግን እግዚአብሔር ይከብርበታል። ያ ቤተሰብ እንዴ እኛን እኮ ያሳደገን ማህበረሰብ ቆሎ ቆርጥሞ ቀዝቃዛ ውሃ ጠጥቶ ተመስገን የሚል እኮ ነው። መዘንጋት የለብንም ያንን ህዝብ። ቆሎ ቆርጥሞ ቀዝቃዛ ጠጥቶ ተመስገን የሚል ነው። ያ ማለት የግዴታኛ ቆሎ መቆርጠም አለብን ማለት አይደለም። ግን በአሁኑ ወቅት አብዛኛው በትዳር ውስጥ ትልቁ ችግር ኮሚኒኬሽን ነው። ከኮሚኒኬሽን በላይ ደግሞ ገንዘብ ነው ትልቁ ችግር። ዋይ ለምንድን ነው ያ የሆነበት ምክንያቱም አቅምን አውቆ ራስን ገዝቶ መኖርን ትንሽ ቸል ያልን ስለመጣንና ከአቅም በላይ የሆነ በተለይ ክሬዲት ካርድ አይ ዶንት ኖ እዚህ ሀገር ገና እየገባ ያለ ነገር ነው መሰለኝ አይደል ነው። ግን አሁን ከባድ ነው። ብዙ ሰው ያለ አቅሙ ይኖራል። አሜሪካ ከጠየቀኝ ለምሳሌ ቤት እንኳን ቢገዛ ግድ የለም ያው በክሬዲት ነው እሱ የሚገዛው ያው ተበድሮ ነው። ግን ኢንተረስት ሬቱ አሁን ነው እንጂ ከፍ ያለው አሁን ያው 6% ነው። ክሬዲት ካርድ ግን ዝም ብሎ በይሄ ቁሳቁስ ለመግዣ ግን አንዳንዱ ኢንተረስት ሬት 21% ነው 22% ነው። እዳቸውን መክፈል አቅቷቸው ኢንተረስት እየገፈገፉ የሚኖሩ ሰዎች አሉ። ግን ሞል ይሄዱና ማለት ሱፐርማርኬት ይሄዱና ያንን ላስቲክ ይጭሩታል እና ወለዱ ነው የሚከመረው። ከአቅም በላይ የሆነ ህይወት ነው። ስለዚህ ለምሳሌ ወደ ሱቅ ከመሄዴ በፊት ለምን እንደሚሄድ ማሰብ አለብኝ። ወደ ሱፐርማርኬት ከመሄዴ በፊት የምገዛውን ነገር መጻፍ አለብኝ። ምክንያቱም ያባብላል። ደግሞ ሆም ብለው ፊት ለፊት ላይ ነው የሚያስቀምጡልን። ገና ስትገባ ነው አይነን እንዲይዝ። ምክንያቱም ራሱን የቻለ በነገራችን ላይ ልክ እያንዳንዱ ስቶር እኮ ላይ አሁን ትልልቁ ስቶሮች ላይ እዚህም ሀገር እየገቡ ነው። አሁን ኢትዮጵያ ውስጥ ትልልቆቹ ስቶሮች ሳይኮሎጂስት አላቸው እኮ ታውቃላችሁ አይደል? ሳይኮሎጂስቶች አሏቸው፣ የስነ ልቦና ጠቢባን አሏቸው። እዛ ምንድነው ፓኬጁ ላይ ምን አይነት ፎቶ ይቀመጥ፣ ያ ምርት የት ቦታ ላይ ስቶር ውስጥ ይቀመጥ የሚለውን ከሰው አይምሮ አንፃር የሚያስቀምጡ አሉ። አሁን ስልካችን ላይ የሚመጣው አድቨርታይዝመንት ከኛ ማንነት ጋር አብሮ የተቀረጸ ነው። ለምን? ምክንያቱም በሶሻል ሚዲያ የኛ ፕሮፋይል በደንብ በሚገባ ተጠንቷል፣ ምን እንደምንወድ ምን እንደምንጠላ። ስለዚህ በዚህ ወቅት እኛም ኢንቴንሽናል ነው መሆን ያለብን፣ ግብታዊ መሆን የለብንም። ስለዚህ ወደ ሱቅ ከመሄዴ በፊት ሊስት መያዝ አለብኝ። ከዛስ እዛ ሄጄ ከዚያ ሊስት ውጪ የሆነ ነገር ላለመግዛት መወሰን። አደራደሩም ስለሚያምር እናንተ ጋር ደግሞ ያጓጓል ይመስለኛል። ኤግዛክትሊ። ስለዚህ ምንድነው ባጭር ቃል ይሄ በአቅም መኖር፣ ራስን በመግዛት መኖር አስፈላጊ ነው። እንደው አንድ ከአንደኛ ጢሞቴዎስ ላይ ይሄንን በሚመለከት ሐዋርያው ቅዱስ ጳውሎስ የተናገረውን ባነብ ደስ ይለኛል። ምክንያቱም ብዙ እንዲህ አይነቱ ነገር አብሮ የሚጠየቅ በተለያዩ ጊዜያቶች ሲጠየቅ የነበረ ስለሆነ እንደው ከዚህ ጋራ አብሬ ባነሳው በጣም ደስ ስለሚለኝ ነው። እንዲህ ይላል፣ ኑሮዬ ይበቃኛል ለሚለው ግን አንደኛ ጢሞቴዎስ ምዕራፍ 6 ነው። ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። ወደ ዓለም ምንም እንኳን አላመጣንምና አንዳችንም ልንወስድ አይቻለንም። ምግብና ልብስ ከኖረን ግን እርሱ ይበቃናል። ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰጥምና በሚያሰንፍ በሚጎዳም በብዙ ምኞትና በፈተና በወጥመድም ይወድቃሉ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህንን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል። እና እዚህ ቦታ ላይ በነገራችን ላይ መሻሻልን አትፈልጉ አይደለም እያለ ያለው፣ ወይንም ቢዝነስ ውስጥ አትግቡ አይደለም እያለ ያለው። እንደውም በተለይ ቤተክርስቲያን በዚህ ሰዓት እግዚአብሔርን ይዛችሁ ግቡ ነው የምትለው። ነግዱ፣ አትርፉ፣ ውጡ፣ ውረዱ፣ ድከሙ ነው የምትለው። ነገር ግን
የህይወታችን ስኬት በቃ ከእገሌ በላይ ሆናለሁ የሚል ከሆነ አንድም አንረካም። ለምን? ሁሉ ጊዜ ከኛ በላይ የሆነ ሰው አለ። ሚሊዮነር ብንሆን ቢሊዮነሩ አለ። ቢሊዮነር ብንሆን እነ ኤለን መስክ አሉ። ስለዚህ ምንም የማይደረስበት ነገር ውስጥ ነው የምንገባው። እሱን ነው ለመናገር የፈለኩት። ስለዚህ በተቻለ መጠን ራስን በመግዛት ካልኖርን ግን ይሄ ጦር ወይም ጾር ይወጋናል እና ሁሉ ጊዜ ሳንረካ በቃ የሆነ ነገር ለማግኘት እየጣርን የምንጓዝ እንሆናለንና ከዛ አንፃር እንድናይ ብዬ ነው። መልካም ተወሰኑ ጥያቄዎች አንድ ሁለት ጥያቄዎች ነው የቀሩን። ይሄኛው ጥያቄ ያው ብዙ ወላጆች ልጆቻቸውን ያጡበት መንገድ ነው። ብዙ ጊዜ የማያስተውሉት ነገር አለ። ቅድም በርግጥ በአንደኛው ጥያቄ ላይ ያነሳነው ነገር አለ። ወደ ውጭ መውጣት ከጀመሩ በኋላ ያለውን ጉዳይ ብዙ ወላጆች ክትትል ስለማያደርጉበት ምን ላይ ነው ያሉት የሚለውን ብዙ ትኩረት ስለማያደርጉት ልጆቻቸው ወደ ቤት ከመጡ በኋላ ሌላ ማናቀው አዳዲስ ጠባዮችን ይዘው ይመጣሉ ብያለሁ። ከነዛ መካከል አንደኛው ሳይታሰብ ድብርት ውስጥ በጣም ከባድ የሆነ ድብርት ውስጥ ይገባሉ። ራሳቸውን ከቤተሰባቸውም ከሌላው ማህበረሰብ ነጥለው ለብቻቸው የመሆን ነገር ውስጥ ይገባሉ። ሌላኛው ደግሞ የኛው ቁጥጥር በመላላቱ ለተለያዩ ሱሶች ይጋለጣሉ። ሱስ እንግዲህ ብዙ መገለጫው ብዙ ነው። ብዙ ጊዜ ሱስ ሲባል ሰዎች ወይም የሚጨሱ ነገሮች ላይ ወይም የሚጠጡ ነገሮች ላይ ብቻ የማትኮር ነገር ይኖራቸዋልና ብዙ አይነት ሱሶች አሉ። ለነዚህ አይነት ሱሶች የመጋለጥ እድላቸው ሰፊ ነው። በተለይም ዩኒቨርሲቲ አካባቢ ከገቡ በኋላ ተማሪዎች እዚህም ሀገር የሚስተዋሉ ነገሮች አሉ። በጣም ከባባድ የሚባሉ ሱሶችን ይለማመዳሉ፣ ሱሰኛ ሆነው ይቀራሉ። በዚህ የተነሳ ቅድም በገለጽኩት አግባብ አባት እናት ስራ ውለው ወደ ቤት ከገቡ በኋላ ልጅ እንዴት ነህ መጠያየቁም ስለሌለ የረጅም ጊዜን በብቸኝነት የማሳለፉ ነገር እየተነከረ ይመጣል። አንዳንድ ጊዜ በሱስም ብቻ እኮ አይደለም፣ ይሄ ድብርቱም ተጭኖት ከቤተሰብ ተነጥሎ የሚቀመጥ ሰው አለ። አይ እንግዲህ ምንም አልተመቸው ይሆናል እየተባለ የሚታለፍ ማለት ነው። አንዳንድ ጊዜ ግን ከፍቶ ሄዶ ራስን እስከ ማጥፋት ድረስ ይመጣና ለወላጆች ትልቅ ጸጸት ነው የሚቀመጥበት ሁኔታ አለና እንደዚህ አይነት ችግሮች እንዴት አድርገው ያስተውሉ? ልጆቻቸው እንደዚህ አይነት ከፍተኛ ድብርት ውስጥ እንደገቡ በምን ይወቁ? ለሱስ ተጋላጭ እንደሆኑ በምን ይረዱ? ከባድ ጥያቄ ነው ይሄ። እንዲህ በቀላሉ የምንመልሰው አይደለም። ነገር ግን ቀደም ሲል ከጠቀስነው ነገር ይሄ የመስማት ልምድ፣ የማድመጥ ልምድ፣ የመነጋገር ልምድ ካለ ልዩነቶቹ ይታያሉ እና የዛን ጊዜ እነዚያን ሬድ ፍላግስ በመናይበት ጊዜ ቶሎ ብለን ጣልቃ መግባት የምንችልበት ረጋ ባለ መንገድ በማጣጣል ሳይሆን ወይም ደግሞ በማናናቅ ሳይሆን ብዙ ጊዜ እኛ ጋር ያለው ይሄ ነው። አንደኛ ሜንታል ሄልዝ ራሱ የአእምሮ ህመም አድርገን አንቆጥረውም። የሆነ ማአት ነገር አድርገን ስለሆነ የምንቆጥረው እንደ ታቡ ነው የምናየው፣ መደበቅ ነው የምንጀምረው። ይሄ በጣም አደገኛ የሆነ ነገር ነው በራሱ። ለምሳሌ ወገቤን አመመኝ ቢል አይዞህ ባዩ ብዙ ነው። ግን ራሴን አመመኝ ቢል ደበረኝ ቢል አይ አንተ ደግሞ ዝም ብለህ ነው፣ አይ አንቺ ዝም ብለሽ ነው የምንለው። በአሁኑ ወቅት ወደድንም ጠላንም ልጆቻችን በታሪክ አይተነው በማናውቀው ሁኔታ በብዙ ጭንቀት ውስጥ ናቸው፣ በብዙ ህመም ውስጥ ናቸው እና ይሄ ነገር እጅግ በጣም አሳሳቢ ነገር እንደሆነ ማወቅ አለብን። እዚህ ሀገር ለምሳሌ ከመጣሁበት ጊዜ ጀምሮ ማይቻለው አሜሪካም ያለ ችግር ነው። ከአሜሪካ ነው ያው ሁሉም ነገር የሚመጣው። ለምሳሌ ቀላሉን ነገር ላንሳ። አሁን ስፖርት ድሮ ማን አሸነፈን ነገሌ ያሸነፉ ነበር። አሁን ግን ብዙ ስለ ስፖርት ወይም ስለ ፕሪሚየር ሊግ ወይም ስለ ስፔን ሊጋ ጩኸት አለ አይደል? በቃ ኮሜንታሪ አለ ምን አለ። ግን ከበስተጀርባው ግን አደገኛ ነገር አለ። ጋምብሊንግ አለ፣ ቁማር አለ እና የብዙ ልጆችን ህይወት ሚዝራብል እያደረገ ነው ያለው። ህይወታቸውን ተስፋ እንዲቆርጡ እያደረገ ነው ያለው። በዛ ሱስ ውስጥ እንዲገቡ እያደረገ ማለት ነው። እና እንዲህ እንደ ቀላል ነገር የምናየው አይደለም። ሌላውም የዚህ ሱሱ ከፖርኖግራፊ ጀምሮ እስከ ሌላው የተለያዩ ነገሮች ድረስ ብዙ ችግሮች አሉ። እነዚህ በሶስት ደረጃ ነው። ለምሳሌ የዘነጋነው ትልቁ ሱስ ያው ከኤሌክትሮኒክስ ጋራም ያለው ነገር ራሱ
አንዲት ልጅ የሰማሁት ከተቀመጠችበት ወንበር እስክትወድቅ ድረስ ስክሮል ማድረግ አላቆመችም ነበር። ስለዚህ በአሁኑ ሰዓት ትልቁ ችግር ስልክን ማስቀመጥ ነው። በነገራችን ላይ ይሄ የሁሉም ሰው ችግር እየሆነ ነው ያለው። የኛ የትልልቆችም ችግር እየሆነ ነው ያለው እና ብዙ ችግር እያመጣ ነው። ስለዚህ ምንድነው ታዲያ ማድረግ ያለብን የሚለው ነገር የመጀመሪያው አንደኛው ነገር ይሄንን ችግር እንደ ችግር እኛ መገንዘብ አለብን። በቃ ህመም እንደሆነ መገንዘብ አለብን። ለምሳሌ የድብርት ወይንም ዲፕሬሽን ችግር በአንድ ልጅ ህይወት ውስጥ በምንመለከትበት ጊዜ በምናይበት ጊዜ ማጣጣል የለብንም፣ መናቅ የለብንም፣ ትኩረት መስጠት አለብን። ኦኬ ለዚህ መፍትሄው ምንድነው? የመጀመሪያው ትልቁ መፍትሄ መንፈሳዊ ህይወት ነው። እውነት ለመናገር ለምሳሌ በተደጋጋሚ የምንመለከተው ነገር ቢኖር እንግዲህ ወደዚህ ለምሳሌ ወደ ሱስ ህይወትም ይሁን ወደ አብዛኛው አሁን ለምሳሌ ይሄ ዲፕሬሽን ድብርት የተሳሳተ ሐሳብ የህይወት የአስተሳሰብ ፓተርን አድርገን ስንይዝም ነው የሚመጣ ነው። እርግጥ ነው አንዳንድ በኬሚካል ኢምባላንስ የሚመጡ አሉ። እሱን ወደ ጎን አድርገን ማለት ነው። ለምሳሌ እንደ ቀላል ነገር ላስቀምጠውና አንተ ጋር ተገናኝተን ሰላም ሳትለኝ አልፈሃል። ሐሳብ ውስጥ ሆነ ሊሆን ይችላል። ግን እኔ እንዴት ነው ሰላም ያላለኝ ብሎ ዓለም በቃ የሆነ ችግር አይቶብኛል ማለት ነው እያልኩ ማጠንጠን ጀምራለሁ። እንዲህ አይነት አስተሳሰብ እየተለመደ ሲመጣ የምናየውን ዓለም በሙሉ ጽልመታዊ በሆነ መንገድ ማየት እንጀምራለን። ኔጌቲቭ በሆነ መንገድ መመልከት እንጀምራለን እና ስለዚህ ወደ አዎንታዊ መንገድ ለማምጣት መንፈሳዊ የሆነ እይታ እንዲኖረን ማድረግ ነው። እንግዲህ ያን ለማድረግ አንዱ ነገር የመንፈሳዊ አባት ምክርን፣ ጸሎትን ከቤተ ክርስቲያን ወንድሞችና እህቶች ጋር የአንድነት የአብሮነት ህይወት መኖርን እጅግ አስፈላጊ ነው። አንድ በጣም የታወቀ ሳይካትሪስት ራሱ በዲፕሬሽን የሚሰቃይ የነበረ መጽሐፍ ጽፎ ነበር እና እዛ መጽሐፍ ላይ ጥሩ ነገር ማለት ዓለማዊ ነው ሰውየው መንፈሳዊ አይደለም፣ ግን ራሱ ትልቅ ነገር ያስቀመጠው ምንድነው ወንድሞቼ እህቶቼ ያለ ሲመክራቸው ነው። እነዚህን ዲፕሬሽን ውስጥ ያሉትን ድብርት ውስጥ ያሉትን ልክ የኛን ሀገር ምክር ነው የመከረው። ምንድነው ያለው? እንደምንም ብላችሁ ካልጋችሁ ውረዱ፣ እንደምንም ብላችሁ ከሩማችሁ ውጡ፣ እንደምንም ብላችሁ ከሰው ጋር ተገናኙ። የኛ ሀገር ደግሞ አባባል አለ ለሰው መድኃኒቱ ሰው ነው። ስለዚህ ዝም ብሎ ሰው ባዶ ሰው አይደለም፣ ግን መንፈሳዊ ሰዎች ጋራ ህብረት ማድረግን ምክርን ከዚያ ማግኘትን ያንን ማድረግ ነው። ሌላው እንደ ቤተሰብ ያለ ለዚያ ሰው ደጋፊ የሆነ ማንም የለም እና ያ ሰው ህመም ላይ እንዳለ እቺን ነው መናገር መፈልገው። በተለይ ያ ሰው ህመም ላይ እንዳለ ቤተሰብ መቀበል አለበት። ቀብጦ ነው ዝም ብሎ ነው ማለት የለብንም። ምክንያቱም ነገ ከነጎዲያ አንድ ነገር ቢመጣ ጸጸቱኛ ላይ ነው የሚሆነውና ለምሳሌ እንደ ዘበት የሚነገሩ ቃላቶችን ሲሪየስ አድርገን መውሰድ አለብን። ይሄ ሰልፍ ሃርም ራስን የመጉዳት ነገር ካፍ አምልጠው ሲወጡ ወዲያው ያንን ሰው ፕሮቴክት ማድረግ አለብን። እንደዛ አይነት ንግግር ተናግሮ ከሆነ እንደዛ አይነት ሐሳብ ካለው ያ ሰው ማለት ነው እና ይሄንን የምናገረው እኔ እንደ አንድ ካህን ከራሴ ካየሁት ከተመለከትኩት ነገር እግዚአብሔርም ረድቶኝ ብዙዎችን ከረዳሁበት ነገር አንፃር ነው። በነገራችን ላይ እንዲህ ከባድ አስፈሪ የመሆኑን ያህል ደግሞ ቀላልም የሚሆንበት ጊዜ አለ። ለማለት አንድ ሰው ትኩረት ሰጥቶ ያን ወንድም ወይም ያችን እህት ቢያናገር ከአደጋ የሚያተርፍበት ብዙ ነገር ስላለ ብዬ ነው። ስለዚህ እዛ ላይ ነው ማትኮር ያለብን። ነገር ግን ይሄ አሁን እኛ ጋር እንደተለመደው ደበቅ የምናደርግ ከሆነ እንደው ማንም ሰው እንዳያይብኝ ልጄ እንዲህ አይነት ችግር ውስጥ አለ ብለን ዘግተን የምናስቀምጥ ከሆነ አደገኛ ነው የሚሆነው። ለሰው መድኃኒቱ ሰው ነው። አንድ ቤተክርስቲያን ደግሞ ብዙ የፈውስ ሀብታት አሏት፣ አልተጠቀምንበትም እና ያንን ሀብት ከቤተክርስቲያን ማግኘት እኛ ትልቅ በረከት አለው። ጸበሉ ይሁን
ምክሩ ይሁን እነዚህ ነገሮች እንደ ቀላል ነገር ልናያቸው የሚገቡ አይደሉም ለማለት ፈልጌ ነው። ዋናው ነገር ግን ያ ሰው የተናገረውን ነገር ነው አሁንም መናገር ፈልገው። ካልጋችን መውረድ አለብን። አንዳንድ ጊዜ ካልጋ ትውረድ ያሰኛል። በራችን መክፈት አለብን። አንዳንድ ጊዜ በርን ዘግተህ ቁጭ ብለህ ያሰኛል። እንደምንም ብለን መውጣት አለብን። ጨለማ መስሎ ሊታይ ይችላል። ነገር ግን እግዚአብሔር ነው አይደል ያለው ያ ነብዩ ጨለማዬን ያበራዋል ብሏል። በሌላም ስፍራ ላይ ደግሞ ልበ አምላክ ዳዊት እግዚአብሔር ብርሃኔና መድኃኒቴ ነው ብሏል። ስለዚህ እግዚአብሔር ተስፋችን እንደሆነ አውቀንና አምነን እግዚአብሔርን ተስፋ አድርገን እያንዳንዷን እርምጃ መራመድ ነው። አንዳንድ ጊዜ ለምሳሌ ከራሳችንም ህይወት ሁላችንም እኮ ዲግሪው ይለያይ እንጂ በዛ መንገድ እኮ እናልፋለን። እና ለምሳሌ አንድ ቦታ አልሄድም እንላለን። በቃ ደብሮኛል እዚያ ቦታ አልሄድም እንላለን። ግን አንድ መልካም ባልንጀራ ይመጣና አይ ተነስ ውጣ ባክህ ልበስ ተነስ ይለናል። እንደምንም ብለን እየቀፈፈን ለብሰን እንወጣለን። ከሄድን በኋላ ምንድነው የምንለው? እንኳን ወሰድከኝ ደስ አለኝ እንላለን። ልክ እንደዛው ነው የሚሆነው። ከባድ ቢሆንም ያኛው አንዳንዴ ሲሪየስ የሚሆንበት ጊዜ አለና እና ቀላል አይደለም ለማለት ነው። ብዙ ነገሮችን ተመልክተናል፣ ችግሮችን አይተናል። እንደ መፍትሄም ያስቀመጥናቸው ነገሮች አሉ። ያው በሀገራችንም የተለመደ ነገር አለ። ልጆች ሲያጠፉ ወላጆች የሚቀጡበት ብዙ አይነት መንገድ አለ። አሁን ባለንበት ዘመን እንኳን ብዙ የሚቀጣ ልጅ አለ ብሎ ማሰብ ያስቸግራል። በተለይ ደግሞ እናንተ ባላችሁበት 911 ነው የሚባለው። አንዳንድ ጊዜ ልጆች ሲያጠፉ ሲያስቸግሩ ወደ ትክክለኛው መንገድ ለማምጣት ምን አይነት ነገር ነው መጠቀም ያለብን? አብረን አያይዘን እንደማጠቃላይ የሚሰጡን እዚህ ላይ ይህን ሁሉ ከተመለከተን ይህን ሁሉ ካየን ኦርቶዶክሳዊ የልጆች አስተዳደግ ምን መምሰል መቻል አለበት? እስካሁን ያነሳ ነው ይሄን ኦርቶዶክሳዊ ቤተሰብ ምን መምሰል አለበት በአንድም በሌላ መንገድ እያነሳን ነው ያለ ነው። ስለዚህ አሁንም እንደው ለጠቅለል ለማድረግ ሞክራለሁ። ግን ወደ መጀመሪያ ወደ ተነሳው ነገር ልምጣ። በተለይ ይሄ ልጆችን በማሳደግ ደረጃ ቀደም ሲልም ተናግሬያለሁ። ለምሳሌ ኖ ማለትን መልመድ አለብን ብያለሁ። ምክንያቱም አሁን በቃ ልጆች ያሉትን እንደ አምላክ ቃል የማየት ነገርን እንደ ፈሊጥ እየታየ ስለሆነ ማለት ነው። ለዚህ እኔ መጽሐፍ ቅዱሳዊውን አምላካዊውን ቃል መከተል አለብን ባይ ነኝ። ለምሳሌ ለልጆች ቅዱስ ጳውሎስ መልእክት አስተላልፏል። ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና፣ መልካም እንዲሆንልህ እድሜህም በምድር ላይ እንዲረዝም አባትና እናትህን አክብር፣ እርሷም የተስፋ ቃል ያላት ፊተኛይቱ ትእዛዝ ናት ይላል። ስለዚህ ልጆች ለወላጆቻቸው መታዘዝ አለባቸው። ከ10ቱ ትእዛዛት አንዱ ይሄ ነው፣ አባትና እናትህን አክብር። የተስፋ ቃል ያላት ናት ማለት ይሄ ዝም ብሎ ስነ ምግባር ብቻም አይደለም፣ የሃይማኖት መሰረትም ነው። አባትና እናትን ማክበር። እንግዲህ ይሄ ማክበር የሚለው ቃል በውስጡ ብዙ ነገር ነው ያለው። መታዘዝ አለ፣ መስማት አለ፣ መከተል አለ፣ አባትና እናትን መምሰል አለ። ግን እሱ ለወላጆችም ትልቅ ኃላፊነት አለ። ማለት ምንድነው? አራያ መሆን አለብን ማለት ነው። እኛ ለምሳሌ አባት ሰክሮም ቢመጣ ለልጅ መጥፎ ምሳሌ እየሆነ ነው። አባቱን ሊታዘዝ ነው፣ ሊሰክር ነው ነገ ጠዋት። አባት በአደንዛዥ እጽ ውስጥ ሆኖ ሲጋራ እያቦነነ ቢመጣ ወይም ጫት እየቃመ ቢመጣ ልጅ እንደገና ሊታዘዝ ነው። ጫት ይቅማል፣ ያቦነዋል ሲጋራውን። ስለዚህ ወላጆች ለልጆቻቸው መልካም አራያ መልካም ምሳሌ መሆን አለባቸው። እና እዚያው ላይ ቅዱስ ጳውሎስ ታዲያ ኤፌሶን ምዕራፍ 6 ነው የጠቀስኩት ቅድምም ምን ይላል? እናንተም ወላጆች ሆይ ልጆቻችሁን በጌታ ምክርና ተግሳጽ አሳድጓቸው እንጂ አታስቆጧቸው ይላል። ስለዚህ ሁለት ነገሮች አሉ፣ ምክር አለ፣ ተግሳጽ አለ። ተግሳጽ ማለት አይሆንም ማለት ነው፣ ኖ ማለት ነው፣ መገሰጽ ማለት ነው። ምክር ደግሞ ምንድነው? የቀናውን ነገር ማሳየት ነው ማለት። ተግሳጽ ጥፋትን መውቀስ ነው። እግዚአብሔር አባታችንም የሚያደርገን ይሄንን እኮ ነው፣ ይገስጸናል። ራሱ ቃሉ የእግዚአብሔር ቃል ለምንድን ነው የተሰጠው? ለተግሳጽና ለምክር ነው ይላል። የቀናውን መንገድ ለማሳየት
እና ከጥፋት መንገድ ደግሞ እንድንከለከል ነው። ስለዚህ ወላጆችም ያ ተግባር አላቸው። ልጅህን በወጣትነቱ በልጅነቱ ዘመን ቅጣው ለምን ከመንገዱ ፈቀቅ እንዳይል አይደል የሚለው መጽሐፈ ምሳሌም ላይ የሚናገረው ያንን ነው። ስለዚህ ቅጣቶች ይለያያሉ። በነገራችን ላይ ይሄ የምዕራቡ ዓለምም የትም እንዳናስኬደ እየታየ ነው። የየዘመኑን ትሬንድ እየተከተሉ ልጆች ሄደው ዛሬ እጅግ በሚያሳዝን ሁኔታ ውስጥ ነው ልጆች እየገቡ ያሉት። ስለዚህ ያን ለወላጅነት አብነት አድርገን አንወስደውም። ኦርቶዶክሳዊት ቤተክርስቲያን ይሄ ትልቅ እሴት አላት። ኢትዮጵያም በእውነት ትልቅ እሴት አላት። እርግጥ ነው አንዳንድ ወላጆች ሳያውቁ ተክሳጽና ምክርን ትተው ምንድነው ማስቆጣት ልጆችን ወደ ማስቆጣት ነገር የሚገባሉ። ማስቆጣትን እኔ በዘመኑ ስተረጉመው አቢዩዝ ማድረግ ማለት ነው። የወላጅነት ፍቅርን መንፈግ፣ በማሰቃየት አጓጉል የሆኑ ነገሮች አሉ። አላስፈላጊ ናቸው እነዚህ። በፊትም አይፈቀዱም፣ አሁንም አይፈቀዱም። እግዚአብሔርም እኛ ላይ ያላደረገም። ስለዚህ እኛ ለልጆቻችን ማድረግ ያለብን እግዚአብሔር አባታችን እኛን እንዳደረገን ነው። በመታገስ በመሸከም ግን ደግሞ ኖ በማለት እግዚአብሔር ሁሉ ጊዜ ይሄን ነው የሚያደርገው። ብዙ ለምነነዋል እኮ ሁሉንም አይሰጠንም። ስለዚህ አንዳንድ ጊዜ እምቢ ይለናል፣ አንዳንድ ጊዜ ቆዩ ይለናል፣ አንዳንድ ጊዜ ደግሞ እሺ ይለናል። ስለዚህ እምቢ ማለት ያለብን ላይ እምቢ ማለት አለብን። አንዳንድ ጊዜ ደግሞ ልጆቻችንን የጥፋታቸው ውጤት ምን እንደሆነ ማስተማር አለብን። ምክንያቱም ነገ ከነገ ወዲያ ወደ ማህበራዊ ህይወት ውስጥ ይገባሉ፣ ወደ ሶሳይቲው ይሄዳሉ። እኛ ጥፋታቸውን አይተን ምናልፍ ከሆነ እንደ ኤሊ ልጆች ነው የምናደርጋቸው። ኤሊ ልጆቹን መቆጣት አልፈለገም፣ መገሰጽ አልፈለገም። የሚያደርጉትን ነገር እያየ ሸፋፈነ፣ ዞር አለ። በነገራችን ላይ አንዱ ቤተክርስቲያናችን ዛሬ ትልቁ ያለባት ፈተና ይሄንን ዲሲፕሊን በክርስትናችን ደረጃ አለማድረጓ ነው። ለካህንም ይሁን ለምእመንም ይሁን አለማድረጋችን ዛሬ ምንም ምንድነው ስሙ ገደብ የሌለው ነገር ሆነ። ሁሉም በቃ ስድብም ሲሳደብ እንደፈለገው ነው። የሃይማኖት ጠበቃ የሆነም የሚመስለው እንደፈለገው ነው። ሁሉም ነገር ችግር ውስጥ የሚገባው ለዛ ነው። እና የኤሊ ችግር ኋላ ላይ አመጣበት ጣጣ። ያውና ታቦተ ጽዮን ስትማረክ የኤሊ ልጆችን በአንድ ላይ ወደቁ። እና መሆን የለበትም። መገሰጽ ያለብን ሰዓት ላይ መገሰጽ አለብን። ያን ተግሳጽ ሳይሰማ ሲቀርስ ብዙ ፕሪቪሌጅ ይወሰዳል። እንዴ ልጅነት እኮ ትልቅ እኮ ጸጋ ነው። ስለዚህ ያን ልጅነት ሲያጣ ምን እንደሚሆን፣ ምክንያቱም ልጄ ከቤት ወጥቶ የሚሄድበት ጊዜ አለ፣ ራሱን ችሎ የሚጓዝበት ጊዜ አለ። ስለዚህ መንገድ ተሻግሮ ሄዶ ሌላውን ሰው ልምታ ቢል ፖሊስ ይከሰዋል። ግን እዚህ ቤት ውስጥስ ሌላውን ልጅ ከመታስ መናገር አለብኝ፣ የሆነ ነገር ማድረግ አለብኝ፣ የሆነ ነገር ማከናወን አለብኝ። ስለዚህ ያንን አይነት ነገር መደረግ አለበት ነው ማለት። እንግዲህ ይህን ካልኩኝ ወደ አጠቃላይ ነገር ላምጣ። ኦርቶዶክሳዊ ቤተሰብ ደረጃ ባለው በረከት በሶስት መንገድ ይፈሳል። ሀገር የበረከት ምንጭ ናት። ቤተክርስቲያን የበረከት ምንጭ ናት። ቤተሰብ የበረከት ምንጭ ነው። ኦርቶዶክሳዊ ቤተሰብን በምንመራበት ጊዜ ያ ቤተሰብ የበረከት ምንጭ እንደሆነ ልናውቅ ያስፈልጋል። ልጆቻችንን ስናሳድግ ለሀገር በረከት እንዲሆኑ አድርገን ማሳደግ አለብን። በህዝባችን መካከል መልካም ዜጎች እንዲሆኑ አድርገን ማሳደግ አለብን። አንደበታቸው በጎ ነገርን የሚያወጣ፣ መልካም ነገርን የሚያወጣ፣ በቅንነት የሚመላለሱ፣ ለህዝባቸው የፍቅር፣ የሰላም፣ የበረከት ምንጭ ሆኑ አድርገን ማሳደግ አለብን። በሁለተኛ ደረጃ በቤተክርስቲያን ህይወት ውስጥ በእግዚአብሔርን ደስ በሚያሰኝ ህይወት ውስጥ የሚመላለሱ መሆን አለባቸው። ያን ለማድረግ በተለይ ማድረግ ያለብን የሚለው ለኦርቶዶክሳውያን ቤተሰቦች በሙሉ ማስተላለፈው ልጆቻችሁን ከካህናት ጋር አስተዋውቋቸው። በጣም አዝናለሁ። ልጆቻችንን ብዙዎች ኦርቶዶክሳውያን ወላጆች ካህናቱን ማስፈራሪያ ነው የሚያደርጓቸው።
ለመምሬ ገሌ ነግራለሁ፣ ለአባ ገሌ ነግራለሁ ነው የሚሉት። ያ መሆን የለበትም። አሁን ሌሎች አሃት አብያተ ክርስቲያናት ላይ የማየው የሚያስቀናኝ ነገር አለ። ምንድነው? ልጆቻቸውን ይዘው ወስደው ማስማረክ ብቻም አይደለም፣ በደንብ ከካህኑ ጋር እንዲነጋገሩ ያደርጓቸዋል፣ እንዲተዋወቁ ያደርጓቸዋል። እናም ንስሐ አባት እንዲይዙ ሁሉ ያደርጓቸዋል። አሁን የ7 ዓመት የ8 ዓመት ልጅ ምን ንስሐ ይናገራል ብትሉ እንዴ ብዙ የሚናገረው ነገር አለ። ለወላጆቼ ያልታዘዝኩም ሊል ይችላል። እንደው ነገሩን ማለት ነው። ወይም ደግሞ ጾም አልጾምኩኝም ሊል ይችላል። ወይም ደግሞ የጓደኛዬን ዕቃ ወስጄ ነበር ሊል ይችላል። ስለዚህ ምንድነው ያን ትንሹን ነገር መንፈሳዊ ሕይወትን እንዲለማመድ ማድረግ ይኖርብናል። ከካህኑ ጋር እንዲገናኝ ማድረግ ይኖርብናል። የቆየ ባህል አለን። ካህናት ወደ ቤት እንጋብዛለን፣ ቤታችንን ይባርካሉ አይደለም፣ ጸበል ይረጫሉ። ያን ባህል በእውነት ማስታወል የለብንም፣ የበለጠ ማዳበር አለብን። ካህኑ በእኛ ሕይወት ውስጥ ስፍራ ያለው እንዲሆን ማድረግ አለብን። አዝናለሁኝ አንዳንድ ጊዜ ጸብ ሲፈጠር ነው ወደ ቤተሰብ እንጋብዘው ካህኑን፣ ወይም ደግሞ የሆነ ድግስ ካለ ነው። ያ መሆን የለበትም። የግዴታ ለድግስ መጋበዝ የለብንም። ምክንያቱም ቤታችን መባረክ አለበት፣ ኑሯችን መባረክ አለበት፣ ልጆቻችን እርግጥ አንዳንድ ካህናት ራሳቸው አስበው ይመጣሉ። እግዚአብሔር ይመስገን። ያን የሚያደርግ ካህን ደግሞ ጥሩ ነው፣ መልካም ነው። ግን ምዕመናንም መጋበዝ አለባቸው፣ ልጆቻቸውንም ይዘው መሄድ አለባቸው። ስለዚህ ከካህኑ ጋር ጤናማ የሆነ ግንኙነት መኖር አለበት። እንደገና በቅዳሴው ቅድም ያልኩት ነው፣ እሱን መሳተፍ አለባቸው። ወደ ቤተሰብ ስንመጣ ግን እንግዲህ ቤተሰብ ትንሿ ቤተክርስቲያን ናት ይላል ዮሐንስ አፈወርቅ። ስለዚህ ያቺ ቤተሰብ እግዚአብሔር የሚመለክባት ኢያሱ እንደተናገረው እኔና ቤቴ እግዚአብሔርን እናመልካለን እናንተስ ነው አይደል ያለው። የምታመልኩትን ዛሬ ምረጡ አለ። እኔና ቤቴ እግዚአብሔርን እናመልካለን አለ። እንግዲህ ርስተ ከነዓንን ከወረሱ በኋላ ለሕዝቡ ከደለደለ በኋላ ምን አላቸው? በዙሪያችሁ ያሉት የሚያመልኩትን ታውቃላችሁ። አሞራውያን፣ ኬጢያውያን፣ ፌርዛውያን እነዚህ የሚያመልኩትን ታውቃላችሁ። እኛ ደግሞ እግዚአብሔር አምላክ ከግብፅ አውጥቶናል፣ የአባቶቻችን አምላክ። አሁን ዛሬ የምታመልኩትን ምረጡ፣ እኔና ቤቴ እግዚአብሔር እናመልካለን ያለው። አንዳንድ ጊዜ ያ ቤተሰብ ዝም ብሎ በቃ እንደው አንዳንዴ ይሄ ምንድነው ዘመናዊው ዓለም አንዱ ያመጣብን ጠንቅ ምን መሰለህ? ይሄ ቤድሩም ኮሚኒቲ የሚባል አለ። በቃ ጠዋት እንወጣለን፣ ስንባክን እንሆናለን። ቤታችን የምንገባው ለመተኛት ነው፣ ዝለን ነው የምንገባው። ያ አደገኛ ነገር ነው። ህይወትን መቼ ልንኖር ነው? ሪታየር ስናደርግ ጤናው ሲገኛል ይዛን ጊዜ። እግዚአብሔር የሰጠን ኑሮ ዛሬ ነው። እግዚአብሔር የሰጠን ህይወት ዛሬ ነው። የመዳን ቀንም የንስሐ ቀንም ዛሬ ናት። ስለዚህ የቤተሰብ ጊዜ ሊኖረን ይገባል። የቤተሰብ ጊዜ የሚኖረን የጸሎት ጊዜ ሲኖረን ነው። የእግዚአብሔር ጊዜ ሲኖረን ነው። ባል ለሚስት፣ ሚስት ለባል፣ ባልና ሚስት ለልጆቻቸው ጊዜ የሚኖራቸው ለእግዚአብሔር ጊዜ ሲኖራቸው ነው። ስለዚህ በእግዚአብሔር ዙሪያ ልንሰበሰብ ይገባል እንደ ቤተሰብ። ያን ካደረግን የማንወጣው ፈተና የለም። ማለት ፈተና አይኖርም አይደለም፣ ዘመኑ ራሱ የፈተና ወቅት ነው። ግን እግዚአብሔርን ይዘን ነው የምንጓዘው። እመኒ ሆርኩ ማእከለ ጽላሎተ ሞት እየፈርሁ ለኩ ይስማ አንተ ምስሌ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም ነው ያለው። አንተ ከኔ ጋር ነህና ነው ያለው። እግዚአብሔር ከኛ ጋር ከሆነ ሌላ ሁሉ ነገር ቀላል ነው የሚሆነው። ማለት በማዕበል ውስጥ እንኳን መንገድ ያለው አምላክ ነው። በእሳት ውስጥ እንኳን መንገድ ያለው አምላክ ነው። ያንን እሳት ያሻግረናል፣ ማዕበሉን ያሻግረናል፣ ሸፍኖን በክንፈ ረድኤቱ ሰውሮን ያሻግረናል። በዚህ ዘመን ብዙ ቤተሰብ ፈተና አለበት። በእውነት ይሄ ውይይት አሁን ከባድ የሚሆንባቸው ቤተሰቦች እንዳሉ አውቃለሁ። ብዙ ቁስልም ሊዳሰስ ይችላል ብዬ አስባለሁ። ግን እግዚአብሔር ነገሮችን መለወጥ የሚችል አምላክ እንደሆነ ማወቅ አለብን። የታሪክ ባለቤት ነው እግዚአብሔር። ይፈውሳል። እግዚአብሔር ሞተ ያልነውን ትዳር ሕያው አድርጎ ያስነሳል። ተስፋ መቁረጥ የለብንም። በልጆቻችሁ ያዘናችሁ ካላችሁ፣ በልጆቻችሁ ትንሽ የከበዳችሁ ካላችሁ እናንተ እንደምትጸልዩ ማንም ሊጸልይላቸው አይችልምና ያለማቋረጥ ጸልዩላቸው፣ ያለማቋረጥ አንቡላቸው። እግዚአብሔር ሐናን ያሰበ አምላክ፣ በየዘመናቱ የተነሱትን ታላላቅ ቅዱሳንን ያሰበ አምላክ የእናንተንም ልጆች ያስባል ነው የሚለው። እግዚአብሔር ይመስገን። ሊቀ ሕሩያን ቀሲስ ዶክተር መላኩ ባወቀ
እንደው በጣፈጠ አንደበት አስተምረውናል፣ መክረውናል። እጅግ አድርገን እናመሰግናለን። እኔም በእውነት እንግዲህ ይሄ ሁለተኛ ጊዜ ነው። ቶሎ ኢትዮጵያን መልቀቅ አለብኝ አለበለዚያ የዛይ ደንበኛ ለሆን ነው። ሁለተኛ ጊዜ ነው በእውነት የዛይ ሚዲያ ባልደረቦችን ወንድሜ ዲያቆን ሙሉ ዓለም ካንተ ጀምሮ እንደዚሁም ቢሃይንድ ዘ ሲን ሆነው የሚያገለግሉትን ሰፖርት የሚያደርጉትን ሰብስክራይብ ሼር ላይክ የሚያደርጉትን ሁሉ አመሰግናለሁ። እዚህ ሚዲያ ላይ የሚቀርበው ከዚህ በፊትም እንዳልኩት ታላላቅ መምህራን ናቸው የሚቀርቡት። ዛሬ የሚያነሳነው በብዙ ቤተሰብ ውስጥ ትልቅ ሸክም የሆነ ነገር ነውና ወደፊትም እግዚአብሔር ረድቷችሁ ይህንን አይነት ውይይት የሚደረግበት ታላላቅ ቦታዎች ላይ የሚደርስ ሚዲያ እንዲሆን ጸሎቴ ነው። ስለ ግብዣችሁ እግዚአብሔር ያክብርልኝ እላለሁ። እንግዲህ በቀጣይም እርሶንም ጭምር የምናስቸግርበት ነገር ይኖረናል። አሁን እዚህም የጀመርነው ነገር አለ። ከሩቅ እዚህ ማግኘት የማንችላቸውን ሰዎች ካሉበት ቦታው ነው እንዲቀርጹ እያደረግን ማቅረብ እየጀመርን ነው። ስለዚህም ሊቀሩያን ባሉበት ቦታም ቢሆን ማስቸገራችን አይቀርም። ወደፊት ከኛ ጋር እንደሚሆኑ ተስፋ አድርጋለሁ። እኔም በደስታ በተቻለኝ መጠን ለማገዝ ሞክራለሁ። ያ ብቻም ሳይሆን ይሄንን ሚዲያም ለሌሎች ተደራሽ እንዲሆን ያቅሜን አዋጅ የደበሎ ቅዳጅ ያልኩኝ ለመናገር ሞክራለሁ። እጅግ አድርጌ አመሰግናለሁ። ሰላም ይሁንልኝ ሊቀሩያን።